ክፍል 6 መንፈስ ቅዱስ በጴንጤቆስጤናዊ እይታ። 3 የጸጋ ስጦታዎች ቡድኖች። 1 ቤተ ክርስቲያንን ለመመስረትና ለማሳደግ የሚጠቅሙ ስጦታዎች ሐዋርያት፣ ነቢያት፣ ወንጌላውያን፣ እረኞችና አስተማሪዎች ኤፌሶን 4 11 16 መሠረታዊ ትርጓሜዎች የነቢያት ትርጓሜ አይነቶችና ትርጉሞች የነቢያት አይነቶች ልዩነቶችና ማስረጃዎች ነቢይ ለመሆን ምልክቶች፣ ማስረጃዎች መሠረታዊ ትርጓሜዎች የነቢያት ትርጓሜ የኒቅያ ጉባኤ ከመደረጉ በፊት የነበሩት የቤተ ክርስቲያን አባቶች ስለ ነቢያት የነበራቸው አመለካከት። የኒቅያ ጉባኤ ከመደረጉ በፊት የነበሩት የቤተ ክርስቲያን አባቶች በአጠቃላይ የትንቢት ስጦታ በቀደመችው ቤተ ክርስቲያን እንደቀጠለ ያምኑ ነበር። ነገር ግን ከአሮጌው ኪዳን ትንቢትና ከሐዋርያዊ ሥልጣን አንጻር አስፈላጊ የሆኑ ልዩነቶች ነበሯቸው። ነቢያትን የእግዚአብሔርን መልእክት ለመናገር በመንፈስ ቅዱስ ተመስጠው የሚናገሩ ግለሰቦች እንደሆኑ ተረድተዋል። ይህም በዋነኝነት አማኞችን ለማጽናናት ነበር። ከአሮጌው ኪዳን ነቢያት በተለየ መልኩ አዳዲስ ኪዳናዊ መገለጦችን ያመጡ ወይም ጉልህ የሆኑ የወደፊት ክስተቶችን በዓለም አቀፍ ሥልጣን የሚተነብዩ አልነበሩም። ነገር ግን በቀደመችው ቤተ ክርስቲያን የነበሩት አዲስ ኪዳናዊ ነቢያት ወቅታዊ መለኮታዊ መመሪያዎችን የሚሰጡ፣ ለቤተ ክርስቲያን ተገቢ የሆኑ የተደበቁ እውነቶችን የሚገልጡ ወይም መንፈሳዊ መርህ ተደርገው ይታዩ ነበር። ይሁን እንጂ አባቶች በተለይም መናፍቃን ብቅ ማለትና በኋላም አዳዲስ ሥልጣን ያላቸው መገለጦች ናቸው የሚሉትን እንደ ሞንታኒዝም ያሉ እንቅስቃሴዎችን ከግምት ውስጥ በማስገባት የትንቢት ንግግሮችን የመለየት አስፈላጊነት ላይ አጽንዖት ሰጥተዋል። ይህ የመለየት ላይ አጽንዖት መስጠት የትንቢት መልእክቶች ከተመሠረተው ሐዋርያዊ ወግና ከነቢዩ ባሕሪ ጋር መፈተሽ ነው። ዲዳኬ አእም 90 111 3 6 በመንፈስ የሚናገር ሁሉ ነቢይ አይደለም፣ የጌታ መንገድ ያለው ብቻ እንጂ የሐሰት ነቢይ ከመንገዱ ይታወቃሉ። መንፈስ ያለበት ነቢይ ደግሞ ምግብን የሚያዝ ከሆነ የሐሰት ነቢይ ካልሆነ በስተቀር ከዚያ አይበላም። ሄርማስ እረኛው ትእዛዝ 11 5 9 አእም 140 150 እውነተኛው ነቢይ ከሐሰተኛው እንዴት ይታወቃል? መለኮታዊ መንፈስ ያለው ሰው ከሕይወቱ ይታወቃል። በመጀመሪያ መለኮታዊ መንፈስ ያለው ሰው በጉባኤ አይናገርም፣ ለሁሉም አይናገርም። ነገር ግን እግዚአብሔር እንዲናገር በፈቀደው ጊዜ ይናገራል። ምክንያቱም በሚናገርበት ጊዜ ከእግዚአብሔር እንደተላከ ሰው ይናገራል። እንግዲህ መለኮታዊ መንፈስ ያለው ሰው እንዲህ ቢናገር መንፈሱ እውነት ነው። ነገር ግን ሳይጠየቅ በጉባኤ ውስጥ ቢናገር የሐሰት ነቢይ ነው። የኒቅያ ጉባኤ ከመደረጉ በፊት የነበሩት አባቶች በመጀመሪያዎቹ የክርስቲያን ማኅበረሰቦች ውስጥ የነቢያት ንቁ ተሳትፎ እንዳለ አውቀዋል። ይህም በመንፈስ ሥራ የቀጠለ መሆኑን ያሳያል። ይሁን እንጂ ስለ ትንቢት ስጦታ ያላቸው ግንዛቤ ጥንቃቄ የተሞላበት ነበር። ቀደምት የቤተ ክርስቲያን መመሪያ የሆነው ዲዳኬ እውነተኛ ነቢያትን ከሐሰተኞች ለመለየት የሚያስፈልጉ መመሪያዎችን ይሰጣል። ይህም መንገዳቸው ወይም በባሕሪያቸውና በድርጊታቸው ነው። ይህ በሥነ ምግባራዊ ምግባርና በተቋቋሙ ደንቦች ላይ ያተኮረ እንጂ በስሜታዊ አገላለጽ ላይ ብቻ ያተኮረ አይደለም። ይህም እውነተኛ ትንቢትን ለመለየት ተግባራዊ አቀራረብን ያሳያል። እውነተኛ ነቢይ ራስ ወዳድ መሆን እንደሌለበት፣ ለምሳሌ ለግል ጥቅም ምግብ ማዘዝ፣ ማስጠንቀቂያው ለታማኝነትና ተጠያቂነት ያለውን ስጋት ያያል። ሄርማስ በእረኛው ላይ የመለየት ጉዳይን የበለጠ ያስፋፋል። የነቢዩን ሕይወትና ባሕሪ በቀጥታ ከትንቢት ስጦታቸው ትክክለኛነት ጋር ያገናኛል። በተጨማሪም እውነተኛ ነቢይ ከእግዚአብሔር እንዲናገር በፈቀደው ጊዜ ከብቻ እንደሚናገርና ሳይጠየቅ በጉባኤ ውስጥ በድንገት እንደማይናገር ያለውን ሐሳብ ያስተዋውቃል። ይህ የሚያመለክተው የትንቢት አገልግሎትን ድንገተኛና ቁጥጥር የሌለው ፍንዳታ ሳይሆን በመለኮት የተጀመረና የታዘዘ እንደሆነ ነው። እነዚህ ቀደምት ጽሑፎች የትንቢት አገልግሎት ሕያው ቢሆንም ቀደምት የቤተ ክርስቲያን መሪዎች አላግባብ መጠቀምና የሐሰት ትንቢት ሊኖር እንደሚችል ጠንቅቀው ያውቁ እንደነበር ያሳያሉ። ቀጥተኛ መገለጥ ለብዙ ተሞክሮ በነበረበት ወቅት የዶክትሪን ንጽሕናንና የጋራ ሥርዓትን ለመጠበቅ ግልጽ የሆኑ የመለኪያ መስፈርቶችን ለማቅረብ ያደረጉት ጥረት አስፈላጊ ነበር። መንፈሱ ነቢያትን ቢያበረታታም የትንቢቱ ይዘትና ባሕሪ ከተመሠረተው ሐዋርያዊ ወግ ጋር መጣጣምና የክርስቶስን አካል መገንባት እንጂ መለያየትን ወይም የግል ጥቅምን ማስፋፋት እንደሌለበት ተረድተዋል። ስልታዊ ስነ መለኮት ትንተና ስለ ነቢያት። በስልታዊ ስነ መለኮት እይታ በአዲስ ኪዳን ውስጥ የነቢይ ትርጉም በተለይም በኤፌሶን 4 11 እና 1 ቆሮንቶስ 12 14 ባሉ አውዶች ውስጥ በአጠቃላይ ቤተ ክርስቲያንን ለማነጽ፣ ለመምከር ወይም ለማጽናናት የእግዚአብሔርን ቀጥተኛ መልእክት ለመናገር በመንፈስ ቅዱስ የተሰጠ ስጦታ ያለው ግለሰብን ያመለክታል። ይህ ስጦታ አስቀድሞ የተገለጸውን ቅዱሳት መጻሕፍትን ከማብራራት ጋር የተያያዘ ከሆነው ከማስተማር የተለየ ነው። ሁለቱም ስጦታዎች የክርስቶስን አካል ለመገንባት ያገለግላሉ። ስልታዊ ስነ መለኮት ብዙውን ጊዜ የአሮጌው ኪዳን ነቢያት ብዙውን ጊዜ አዲስ ኪዳናዊ መገለጥን ያመጡና ዋና ዋና ክስተቶችን የተነበዩ
መሠረታዊና የማይሳሳቱ ትንቢቶችና የአዲስ ኪዳን የትንቢት ስጦታ መካከል ልዩነትን ያደርጋል። የአሮጌው ኪዳን ነቢያት መልእክቶች በዓለም አቀፍ ደረጃ አስገዳጅና ቀኖናዊ ሲሆኑ፣ የአዲስ ኪዳን ትንቢት በተለይም በዘመናዊ ሁኔታዎች ውስጥ ሊሳሳት የሚችልና መፈተሽ ያለበት ተደርጎ ይወሰዳል። 1 ተሰሎንቄ 5:20-21 የትንቢት ስጦታ ከሐዋርያት ዘመን በኋላ ያለው ቀጣይነት መጠንና ባሕሪ በተመለከተ በሥነ መለኮት ምሁራን መካከል በተለይም በሴሴሽኒስቶችና በኮንቲኒዩሽኒስቶች መካከል ክርክር አለ። ነገር ግን የፔንቴኮስጤናዊ ስልታዊ ሥነ መለኮት ዛሬም ድረስ በንቃት እንደሚሠራ አጥብቆ ያረጋግጣል። 1 ዘዳግም 18:19 ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሣላቸዋለሁ፣ ቃሌንም በአፉ አኖራለሁ፣ ያዘዝሁትንም ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀለዋለሁ። የነቢዩን ሥልጣን የእግዚአብሔርን ቀጥተኛ ቃል በመናገር መታዘዝን የሚጠይቅ እንደሆነ ይገልጻል። 2 ኤርምያስ 1:9-10 እግዚአብሔርም እጁን ዘርግቶ አፌን ዳሰሰኝ፣ እግዚአብሔርም እንዲህ አለኝ፣ እነሆ ቃሌን በአፉ ውስጥ አኖሩ፣ እነሆ እንድንነቅልና እንድንፈርስ፣ እንድናጠፋና እንድናፈራርስ፣ እንድንሠራና እንድንተክል በአሕዛብና በመንግሥታት ላይ ዛሬ ሾምሁህ። አሕዛብን የሚነኩ ሥልጣን ላለው ንግግር መለኮታዊ ሹመትንና ኃይልን ያሳያል። 3 አሞስ 3:7 እግዚአብሔር አምላክ ምስጢሩን ለባሪያዎቹ ለነቢያት ካልገለጠ በቀር ምንም አያደርግም። ከነቢዩ የእግዚአብሔርን የተገለጡ ዕቅዶችና ዓላማዎች ልዩ በሆነ መንገድ ማግኘት እንደሚችል ያጎላል። 4 ሕዝቅኤል 3:17 የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ፣ ከአፌ ቃል በሰማ ጊዜ ሁሉ ከእኔ ዘንድ አስጠንቅቃቸው። የነቢዩን ሚና መለኮታዊ አፍ አድርጎ ይገልጻል። የእግዚአብሔርን መልእክት ያስጠነቅቃል እንዲሁም ያስተላልፏል። 5 ኢዮኤል 2:28-29 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ዘመን በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በመንፈስ መፍሰስ ላይ የተመሠረተ ትንቢት ነው። ይህም ለወንዶችም ለሴቶችም ትንቢትን ከመናገር ጋር በቀጥታ የተያያዘ ነው። በፔንቴኮስጤ የተፈጸመ ትንቢት ነው። 6 1 ቆሮንቶስ 14:3 የሚናገር ግን ሰዎችን ለማነጽና ለማበረታታት ለመጽናናትም ይናገራል። የአዲስ ኪዳን ትንቢት ዋና ዓላማን ይገልጻል። ይህም አዲስ ትምህርት ሳይሆን ማነጽ፣ ማበረታታትና መጽናናት ነው። 7 የሐዋርያት ሥራ 11:27-28 በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን በመንፈስ ተናገረ። ይህም በቂሳር ቆላውዴዎስ ዘመን ሆነ። የወደፊቱን ክስተት መተንበይን የሚያካትት የአዲስ ኪዳን ትንቢት ምሳሌ ነው። ይህም ተግባራዊ ጥቅሙን ያሳያል። 8 የሐዋርያት ሥራ 21:10-11 ብዙ ቀንም ስንቀመጥ አጋቦስ የሚሉት አንድ ነቢይ ከይሁዳ ወረደ፣ ወደ እኛም መጣ። የጳውሎስንም ወገብ ወስዶ እጆቹንና እግሮቹን አስሮ እንዲህ አለ፣ እንዲሁ መንፈስ ቅዱስ ይላል፣ ይህ የወገቡ ባለቤት በኢየሩሳሌም እንዲሁ በአይሁድ ይታሰራል፣ ለአሕዛብም እጅ ይሰጣል። ጳውሎስም በተመለከተ አንድ የተወሰነ የወደፊት ክስተት የሚተነበይ ሌላ የአዲስ ኪዳን ነቢይ ምሳሌ ነው። 9 1 ተሰሎንቄ 5:20-21 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ። ከአማኞች ትንቢትን ከፍ አድርገው እንዲመለከቱ ነገር ግን በጥንቃቄ እንዲገመግሙ ያዛል። ይህም ሊሳሳት እንደሚችል ያመለክታል። 10 ኤፌሶን 2:20 በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ነቢያት ከሐዋርያት ጎን በመሆን በቀደመችው ቤተ ክርስቲያን ውስጥ ያላቸውን መሠረታዊ ሚና ያጎላል። ሆኖም ስልታዊ ሥነ መለኮት እነዚህን ከቀጣይ የትንቢት አገልግሎት ይለያል። ስልታዊ ሥነ መለኮት የአዲስ ኪዳን ነቢይን ትርጉም ከአሮጌው ኪዳን ዘይቤዎችና ከአዲስ ኪዳን ልምዶች በመነሳት የተወሳሰበ ነው። የአሮጌው ኪዳን ጥቅሶች ወጥነት ያለው ጭብጥ ያሳያሉ። ነቢያት የእግዚአብሔር ቀጥተኛ አፍ ናቸው፣ ቃሉን ይናገራሉ። ዘዳግም 18:19 ኤርምያስ 1:9-10 አሞስ 3:7 ልዩ በሆነ መንገድ መለኮታዊ ምስጢሮችን ማግኘት እንደሚችሉ ያረጋግጣል። ሕዝቅኤል 3:17 ደግሞ የእግዚአብሔርን ማስጠንቀቂያዎች የሚያስተላልፉ ከጠባቂዎች እንደሆኑ አድርጎ ይገልጻቸዋል። ኢዮኤል 2:28-29 ለፔንቴኮስጤናዊ ስልታዊ ሥነ መለኮት መሠረታዊ ትንቢት ነው። ይህም በሥጋ ለባሽ ሁሉ ከላይ የመንፈስ መፍሰስን በግልጽ ይተነብያል። ወንዶችና ሴቶች ልጆች ከትንቢት እንዲናገሩ ኃይል ይሰጣል። ይህም የአዲሱ ኪዳን ዘመን ቁልፍ ገጽታ እንደሆነ ተረድቷል። ይህ ስጦታ አስቀድሞ የተገለጸውን ቅዱሳት መጻሕፍትን ከማብራራት ጋር የተያያዘ ከሆነው ከማስተማር የተለየ ነው። ሁለቱም ስጦታዎች የክርስቶስን አካል ለመገንባት ያገለግላሉ። ስልታዊ ሥነ መለኮት ብዙውን ጊዜ የአሮጌው ኪዳን ነቢያት ብዙውን ጊዜ አዲስ ኪዳናዊ መገለጥን ያመጡና ዋና ዋና ክስተቶችን የተነበዩ መሠረታዊና የማይሳሳቱ ትንቢቶችና የአዲስ ኪዳን የትንቢት ስጦታ መካከል ልዩነትን ያደርጋል። የአሮጌው ኪዳን ነቢያት መልእክቶች በዓለም አቀፍ ደረጃ አስገዳጅና ቀኖናዊ ሲሆኑ፣
የአዲስ ኪዳን ትንቢት በተለይም በዘመናዊ ሁኔታዎች ውስጥ ሊሳሳት የሚችልና መፈተሽ ያለበት ተደርጎ ይወሰዳል። 1 ተሰሎንቄ 5:20-21 የትንቢት ስጦታ ከሐዋርያት ዘመን በኋላ ያለው ቀጣይነት መጠንና ባህሪ በተመለከተ በሥነ መለኮት ምሁራን መካከል በተለይም በሴሴሽኒስቶችና በኮንቲኒዩሽኒስቶች መካከል ክርክር አለ። ነገር ግን የፔንቴኮስጤናዊ ስልታዊ ሥነ መለኮት ዛሬም ድረስ በንቃት እንደሚሠራ አጥብቆ ያረጋግጣል። 1 ዘዳግም 18:19 ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሣላቸዋለሁ፣ ቃሌንም በአፉ አኖራለሁ፣ ያዘዝሁትንም ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀለዋለሁ። የነቢዩን ሥልጣን የእግዚአብሔርን ቀጥተኛ ቃል በመናገር መታዘዝን የሚጠይቅ እንደሆነ ይገልጻል። 2 ኤርምያስ 1:9-10 እግዚአብሔርም እጁን ዘርግቶ አፌን ዳሰሰኝ፣ እግዚአብሔርም እንዲህ አለኝ፣ እነሆ ቃሌን በአፉ ውስጥ አኖሩ፣ እነሆ እንድንነቅልና እንድናፈርስ፣ እንድናጠፋና እንድናፈራርስ፣ እንድንሠራና እንድንተክል በአሕዛብና በመንግሥታት ላይ ዛሬ ሾምሁህ። አሕዛብን የሚነኩ ሥልጣን ላለው ንግግር መለኮታዊ ሹመትንና ኃይልን ያሳያል። 3 አሞስ 3:7 እግዚአብሔር አምላክ ምስጢሩን ለባሪያዎቹ ለነቢያት ካልገለጠ በቀር ምንም አያደርግም። ከነቢዩ የእግዚአብሔርን የተገለጡ ዕቅዶችና ዓላማዎች ልዩ በሆነ መንገድ ማግኘት እንደሚችል ያጎላል። 4 ሕዝቅኤል 3:17 የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ፣ ከአፌ ቃል በሰማ ጊዜ ሁሉ ከእኔ ዘንድ አስጠንቅቃቸው። የነቢዩን ሚና መለኮታዊ አፍ አድርጎ ይገልጻል፣ የእግዚአብሔርን መልእክት ያስጠነቅቃል እንዲሁም ያስተላልፏል። 5 ኢዮኤል 2:28-29 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ዘመን በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በመንፈስ መፍሰስ ላይ የተመሠረተ ትንቢት ነው። ይህም ለወንዶችም ለሴቶችም ትንቢትን ከመናገር ጋር በቀጥታ የተያያዘ ነው። በፔንቴኮስጤ የተፈጸመ ትንቢት ነው። 6 1 ቆሮንቶስ 14:3 የሚናገር ግን ሰዎችን ለማነጽና ለማበረታታት ለመጽናናትም ይናገራል። የአዲስ ኪዳን ትንቢት ዋና ዓላማን ይገልጻል። ይህም አዲስ ትምህርት ሳይሆን ማነጽ፣ ማበረታታትና መጽናናት ነው። 7 የሐዋርያት ሥራ 11:27-28 በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን በመንፈስ ተናገረ። ይህም በቂሳር ቆላውዴዎስ ዘመን ሆነ። የወደፊቱን ክስተት መተንበይን የሚያካትት የአዲስ ኪዳን ትንቢት ምሳሌ ነው። ይህም ተግባራዊ ጥቅሙን ያሳያል። 8 የሐዋርያት ሥራ 21:10-11 ብዙ ቀንም ስንቀመጥ አጋቦስ የሚሉት አንድ ነቢይ ከይሁዳ ወረደ፣ ወደ እኛም መጣ። የጳውሎስንም ወገብ ወስዶ እጆቹንና እግሮቹን አስሮ እንዲህ አለ፣ እንዲሁ መንፈስ ቅዱስ ይላል፣ ይህ የወገቡ ባለቤት በኢየሩሳሌም እንዲሁ በአይሁድ ይታሰራል፣ ለአሕዛብም እጅ ይሰጣል። ጳውሎስን በተመለከተ አንድ የተወሰነ የወደፊት ክስተት የሚተነበይ ሌላ የአዲስ ኪዳን ነቢይ ምሳሌ ነው። 9 1 ተሰሎንቄ 5:20-21 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ከአማኞች ትንቢትን ከፍ አድርገው እንዲመለከቱ ነገር ግን በጥንቃቄ እንዲገመግሙ ያዛል። ይህም ሊሳሳት እንደሚችል ያመለክታል። 10 ኤፌሶን 2:20 በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ነቢያት ከሐዋርያት ጎን በመሆን በቀደመችው ቤተ ክርስቲያን ውስጥ ያላቸውን መሠረታዊ ሚና ያጎላል። ሆኖም ስልታዊ ሥነ መለኮት እነዚህን ከቀጣይ የትንቢት አገልግሎት ይለያል። ስልታዊ ሥነ መለኮት የአዲስ ኪዳን ነቢይን ትርጉም ከአሮጌው ኪዳን ዘይቤዎችና ከአዲስ ኪዳን ልምዶች በመነሳት የተወሳሰበ ነው። የአሮጌው ኪዳን ጥቅሶች ወጥነት ያለው ጭብጥ ያሳያሉ። ነቢያት የእግዚአብሔር ቀጥተኛ አፍ ናቸው፣ ቃሉን ይናገራሉ። ዘዳግም 18:19 ኤርምያስ 1:9-10 አሞስ 3:7 ልዩ በሆነ መንገድ መለኮታዊ ምስጢሮችን ማግኘት እንደሚችሉ ያረጋግጣል። ሕዝቅኤል 3:17 ደግሞ የእግዚአብሔርን ማስጠንቀቂያዎች የሚያስተላልፉ ከጠባቂዎች እንደሆኑ አድርጎ ይገልጻቸዋል። ኢዮኤል 2:28-29 ለፔንቴኮስጤናዊ ስልታዊ ሥነ መለኮት መሠረታዊ ትንቢት ነው። ይህም በሥጋ ለባሽ ሁሉ ከላይ የመንፈስ መፍሰስን በግልጽ ይተነብያል። ወንዶችና ሴቶች ልጆች ከትንቢት እንዲናገሩ ኃይል ይሰጣል። ይህም የአዲሱ ኪዳን ዘመን ቁልፍ ገጽታ እንደሆነ ተረድቷል። በፔንቴኮስቴ የተጀመረው ይህ የትንቢት ቀጣይነት ስጦታው ዛሬም እንደሚሠራ ለማመን መሠረት ይሆናል። ይሁን እንጂ የአዲስ ኪዳን ጥቅሶች በተለይም 1 ቆሮንቶስ 14:3 የአዲስ ኪዳን ትንቢት ዋነኛ ዓላማን ያብራራሉ። ይህም ከማነጽና ማበረታታት ለመጽናናትም ነው። ይህም ከአሮጌው ኪዳንና ከሐዋርያት መሠረታዊ ትንቢት ይለያል። እንደ አጋቦስ የሐዋርያት ሥራ 11:27-28-21-10-11 ያሉ ምሳሌዎች የተወሰኑ የወደፊት ክስተቶችን መተንበይን የሚያሳዩ ቢሆንም መፈተሽ ላይ ያለው አጽንዖት 1 ተሰሎንቄ 5:20-21 ዘመናዊ ትንቢት የማይሳሳት ወይም ከቅዱሳት መጻሕፍት ጋር እኩል እንዳልሆነ ያመለክታል። ይህ ስልታዊ ልዩነት በጣም አስፈላጊ ነው። የትንቢት ስጦታ ለማነጽ የሚቀጥል ቢሆንም
አዳዲስ መሠረታዊና ቀኖናዊ መገለጥን ያመጣው የትንቢት ጽሕፈት በኤፌሶን 2:20 እንደሚደገፈው ሐዋርያዊ ዘመን ካለፈ በኋላ በአብዛኛው ቆሟል። ይህም ነቢያትን ምናልባትም መሠረታዊ ሚና ያላቸውን ኪዳን ነቢያትን የሚያመለክት የቤተ ክርስቲያኒቱ የመጀመሪያ መሠረት አካል አድርጎ ከሐዋርያት ጎን ያስቀምጣቸዋል። የጴንጤቆስጤናዊ ስልታዊ ሥነ መለኮት የነቢዩ መሠረታዊ ጽሕፈት ቢጠናቀቅም ለአሁኑ ማነጽ የሚጠቅመው የትንቢት ስጦታ ቀጣይነት ያለውና ከቀኖናዊ ቅዱሳት መጻሕፍት ሥልጣን የተለየ ነገር ግን ለቤተ ክርስቲያን መንፈሳዊ ሕይወት አስፈላጊ እንደሆነ ያምናል። ታሪካዊ ሥነ መለኮት ትንተና ስለ ነቢያት በታሪክ ውስጥ በቀደመችው ቤተ ክርስቲያን ውስጥ የነቢያት መኖር በሰፊው የተረጋገጠ ነው። ነገር ግን በተለይም በሁለተኛው ክፍለ ዘመን የሞንታኒስት እንቅስቃሴ ከተነሳ በኋላ ሚናቸውና ተቀባይነታቸው ከፍተኛ ለውጦችን አድርጓል። እንደ ዲዳኬ ያሉ ቀደምት የቤተ ክርስቲያን ሰነዶች የነቢያትን መኖር የሚያረጋግጡና ለመለየት መመሪያዎችን የሚሰጡ ቢሆንም እንደ ሞንታነስ ፕሪስላና ማክሲምላ ያሉ ስልጣን ያላቸው መገለጦች ናቸው የሚሉትን ከመጠን ያለፈ የይገባኛል ጥያቄዎች በውጫዊ መጽሐፍ ቅዱሳዊ ትንቢት ጋር የተያያዙ እንቅስቃሴዎችን በስፋት እንዲጠራጠሩና በመጨረሻም እንዲወገዙ አድርጓቸዋል። ይህ ታሪካዊ ምላሽ ለዘመናት በዋናው የክርስትና እምነት ውስጥ የትንቢት አገልግሎት የታወቀውን ልምምድ በእጅጉ ቀንሷል። አጽንዖቱ በዋነኝነት ከመንፈስ መነሳሳት ወደ ተጻፈው እግዚአብሔር እያደገ የመጣው ቀኖና እና በተሾሙ የማስተማር አገልግሎት ተቀይሯል። ስለዚህ ታሪካዊው ግንዛቤ ትንቢትን ይበልጥ ቀጥተኛና ገላጭ በሆኑ ቅርጾች የማቆም አመለካከትን ተቀብሏል። ምንም እንኳን ከመስበክ የእግዚአብሔርን ቃል ከመናገር ሆኖ ቢቆይም በ20ኛው ክፍለ ዘመን መጀመሪያ ላይ የተካሄደው የጴንጤቆስጤ መነቃቃት የትንቢት ስጦታውን ጠንካራ ቀጣይነት እንደገና በመቀበልና ከቀደመችው ቤተ ክርስቲያን ተለዋዋጭነት ጋር ትይዩ የሚያደርግ ትልቅ ታሪካዊ ሥነ መለኮታዊ ለውጥን አመልክቷል። አንድ ሳሙኤል 3:1 የእግዚአብሔር ቃል በዚያ ዘመን ብርቅ ነበረ፣ ራእይም አልተስፋፋም፣ ከቀጥተኛ ትንቢት እምብዛም የማይገኝበትን ጊዜ ያሳያል። ይህም ሁልጊዜ ሳይሆን አልፎ አልፎ መኖሩን ያሳያል፣ በታሪክ ውስጥ መለዋወጥን ያሳያል። 2 ዜና መዋዕል 15:8 አሳም ይህን ቃልና የነቢዩን የዖዴድን ልጅ የዓዛርያን ትንቢት በሰማ ጊዜ ደፋር ሆነ፣ የሚያስጽፉትንም ጣዖታት ከይሁዳና ከብንያም ምድር ሁሉ አስወገደ። አንድ የትንቢት ቃል በሀገራዊ ማሻሻያ ላይ ያሳደረውን ፈጣንና ተግባራዊ ተጽዕኖ ያሳያል። ይህም ተግባራዊ ዓላማውን ያጎላል። 3 ኢሳይያስ 30:10 ለሚያዩት አታዩ ይሏቸዋል፣ ለትንቢተኞችም እውነተኛውን ነገር አትነግሩንም፣ ለስላሳ ነገር ንገሩን፣ የማይረባውንም ትንቢት ተናገሩልን ይላሉ። ሰዎች የማያስደስት የትንቢት እውነትን የመቃወም ዝንባሌን ያሳያል። ነቢያት ያጋጠማቸው ታሪካዊ ተግዳሮት ነው። 4 ሆሴዕ 12:10 ለነቢያት ተናገርሁ፣ ራእዮችንም አበዛሁ፣ በነቢያትም ምሳሌዎችን ሰጠው። ከእግዚአብሔር ነቢያትን በእስራኤል ታሪክ ውስጥ ዋነኛ የመገናኛ ዘዴ አድርጎ መጠቀሙን አረጋግጧል። 5 ዘካርያስ 13:3 ከዚህም በኋላ ማንም ትንቢት ቢናገር የወለዱት አባቱና እናቱ በውሸት በእግዚአብሔር ስም ትናገራለህና አትኖርም ይሉታል። ትንቢትም በሚናገርበት ጊዜ የወለዱት አባቱና እናቱ ይወጉታል። የሐሰት ትንቢት በጣም እየተስፋፋና አስጸያፊ የሚሆንበትን ጊዜ ያሳያል። በዚህም ምክንያት የቤተሰብ አባላት እንኳን ከባድ ፍርድን ያስፈጽማሉ። ይህም በትንቢት ዙሪያ ያለውን አደጋና ጥብቅነት ያሳያል። 6 የሐዋርያት ሥራ 13:1-2 በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የሚባለው ስምዖንም፣ ቀሬናዊው ሉኪዮስም፣ የአራተኛው ክፍል ገዥ ሄሮድስም፣ ባለመዋል ምናዬ ሳውልም ነበሩ። እነርሱም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ወደ ጠራማቸው ሥራ ለዩልኝ አለ። ነቢያት በአካባቢው ቤተ ክርስቲያን ውስጥ የሚሰሩበት ምሳሌ ነው። ለተልእኮ የተለየ መለኮታዊ መመሪያ ይቀበላሉ። 7 ሮሜ 12:6 እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እናገር። ትንቢትን በቤተ ክርስቲያን ውስጥ ያለ ስጦታ እንደሆነ ያመለክታል። በመጠንና በትሕትና መተግበር አለበት። 1 ቆሮንቶስ 14:29 2 ወይም 3 ነቢያት ይናገሩ፣ ሌሎቹም ይመርምሯቸው። የትንቢት ንግግሮች መመዘን እንዳለባቸው ያዛል። ይህም ሊሳሳቱ እንደሚችሉና የጋራ ማስተዋል እንደሚያስፈልግ ያረጋግጣል። 9 ራእይ 22:18-19 በዚህ መጽሐፍ ያለውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ፣ ማንም በእርሱ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንምም ከዚህ ከትንቢት መጽሐፍ ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያጎድለዋል። የአዲስ ኪዳን ቀኖና መጠናቀቁንና አዲስ ቀኖናዊ መገለጥ መቆሙን የሚያመለክት የተገለጸውን ቃል መጨመርን ወይም መቀነስን የሚቃወም የመጨረሻ ማስጠንቀቂያ ነው። 10 ዕብራውያን 1:1-2 ከጥንት ጀምሮ እግዚአብሔር በብዙ ዓይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ከሁሉ በኋላ ግን ወራሽ ባደረገው ደግሞ ዓለሙን በፈጠረበት በልጁ በዚህ ዘመን ተናገረን። የትንቢት የመገለጥ ዘዴን በታሪካዊ ሂደት ውስጥ ያስቀምጣል። ይህም በክርስቶስ የሚደመድም ሲሆን የመለኮታዊ ግንኙነት ዋነኛ ዘዴ ላይ ለውጥን ያሳያል።
ታሪካዊ ስነ መለኮት በቤተ ክርስቲያን ውስጥ የትንቢት አገልግሎት ውስብስብና ብዙውን ጊዜ አወዛጋቢ ታሪክን ያሳያል። የአሮጌው ኪዳን ጥቅሶች አውድ ይሰጣሉ። 1 ሳሙኤል 3:1 በእግዚአብሔር በነቢያት በኩል የሚደረግ ግንኙነት እምብዛም እንደማይገኝ ያሳያል። 2 ዜና መዋዕል 15:8 በሀገራዊ ሕይወት ላይ ያሳደረውን ኃይለኛ ተጽዕኖ ያሳያል። ኢሳይያስ 10 እና ዘካርያስ 13:3 የሐሰት ትንቢት የማያቋርጥ ችግርና ከእሱ ጋር የተያያዙትን ከባድ መዘዞች ያጎላሉ። ይህም በታሪክ ውስጥ ለትንቢት የይገባኛል ጥያቄዎች ጥንቃቄ እንዲደረግ አስተዋጽኦ አድርጓል። ሆሴዕ 12:10 እግዚአብሔር ነቢያትን በተከታታይ መጠቀሙን ያረጋግጣል። ይህም የአዲስ ኪዳንን ቀጣይነት ለመረዳት መሠረት ይሰጣል። በአዲስ ኪዳን የሐዋርያት ሥራ 13:1-2 ነቢያት በቤተ ክርስቲያን ውስጥ በንቃት ሲሰሩና ጉልህ የሚስዮናውያን ጥረቶችን የሚነኩ የተወሰኑ መለኮታዊ መመሪያዎችን ሲቀበሉ በግልጽ ያሳያል። ሮሜ 12:6 ትንቢትን ከሌሎች ስጦታዎች መካከል እንደ አንዱ ይዘረዝራል። ይህም በአማኞች ማኅበረሰብ ውስጥ የተለመደ መሆኑን ያመለክታል። ይሁን እንጂ 1 ቆሮንቶስ 10:29 የትንቢት ንግግሮች ሊመዘኑ እንደሚገባ ማዘዙ ለታሪካዊ ግንዛቤ በጣም አስፈላጊ ነው። ምክንያቱም ይህ ቀደምት ቤተ ክርስቲያን በተለይም እንደ ሞንታኒዝም ላሉ እንቅስቃሴዎች ምላሽ በመስጠት የትንቢት የይገባኛል ጥያቄዎችን በጥብቅ ለመለየት የመጽሐፍ ቅዱስ መሠረት አቅርቧል። አዳዲስ ሥልጣን ያላቸውና ብዙውን ጊዜ ስሜታዊ መገለጦችን የጠየቀው የሞንታኒዝም ውግዘት በክርስትና ውስጥ በሰፊው የታወቀ የትንቢት አገልግሎት በስል አድርጓል። ይህ ታሪካዊ አቅጣጫ እንደ ራእይ 22:18-19 ባሉ ክፍሎች የተጠናከረ ነው። ይህም የአዲስ ኪዳንን ቀኖና ያሸጉና አዲስ መሠረታዊ መገለጥ መቆሙን የሚያመለክቱ ናቸው። ዕብራውያን 1:1-2 ደግሞ በነቢያት ከመናገርን እግዚአብሔር በልጁ በመናገር ያበቃ መገለጥ አድርጎ አስቀምጧል። የእግዚአብሔርን ቃል የመስበክ ተግባር በጭራሽ ባይቆምም በአዲስ ኪዳን ውስጥ እንደተሰራበት ቀጥተኛ ገላጭ የትንቢት ስጦታ በ20ኛው ክፍለ ዘመን በጴንጤቆስጤ እንቅስቃሴ በሰፊው እስኪመለስ ድረስ ከዋናው የቤተ ክርስቲያን ሕይወት ለዘመናት ቀርቷል። መዝገበ ቃላትና ገላጭ ትንተና ስለ ነቢያት። መዝገበ ቃላት ትርጉም የነቢይ የግሪክ ቃል ፕሮፌተስ ነው። ከፕሮ በፊት ወይም ወደፊት እና ፌሚ መናገር የተሰራ ድብልቅ ቃል ነው። ስለዚህ ፕሮፌተስ ማለት ከወደፊት የሚናገር ወይም ለሌላ የሚናገር ከማለት ነው። አንዳንድ ጊዜ የወደፊት ክስተቶችን መተንበይን አንድ ነገር ከመከሰቱ በፊት መናገር ሊያመለክት ቢችልም ዋነኛው ትርጉሙ መለኮታዊ ፍቃድን ወይም መልእክትን መናገርና የእግዚአብሔር ቃል አቀባይ ሆኖ መስራት ነው። ይህ በቀላሉ የወደፊቱን ከመተንበይ ይለየዋል። በመሠረቱ የእግዚአብሔርን አእምሮ ስለማስተላለፍ ነው። ገላጭ ትርጉም ኤፌሶን 4:11 በአዲስ ኪዳን በተለይም በኤፌሶን 4:11 እና 1 ቆሮንቶስ 12:14 ውስጥ ነቢይ በመንፈስ ቅዱስ ተመስጦ መልእክት ለማድረስ በተለይ የተሰጠው ግለሰብ ነው። ይህ መልእክት ለማነጽ፣ ለማበረታታት ወይም ለማጽናናት 1 ቆሮንቶስ 14:3 የተደበቁ እውነቶችን ለመግለጥ 1 ቆሮንቶስ 14:25 ወይም ለቤተ ክርስቲያን ተገቢ የሆኑ የወደፊት ክስተቶችን ለመተንበይ የሐዋርያት ሥራ 11:27 28 21 10 11 ሊሆን ይችላል። በቀደመችው ቤተ ክርስቲያን የነበሩት ነቢያት ከሐዋርያት ጎን በመሆን መሠረታዊ እንደሆኑ ተደርገው ይታዩ ነበር። ኤፌሶን 2:20 ይህም በቀደመው የክርስቲያን ማኅበረሰብ የመጀመሪያ ምስረታና የዶክትሪን ቅርጽ ላይ ያላቸውን ወሳኝ ሚና ያመለክታል። ይሁን እንጂ መላውን ቤተ ክርስቲያን በማይሳሳት ቀኖናዊ ሥልጣን አንድ ጊዜ ለመሠረቱ ከጣሉት ሐዋርያት በተለየ በአዲስ ኪዳን ውስጥ ያለው ቀጣይ የትንቢት ስጦታ መፈተሽና መለየት ይኖርበታል። 1 ተሰሎንቄ 5:20-21 1 ቆሮንቶስ 14:29 1 ዘኍልቍ 11:25 እግዚአብሔርም በደመና ወረደ ተናገረው፣ በእርሱም ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አኖረባቸው፣ መንፈሱም ባረፈባቸው ጊዜ ትንቢት ተናገሩ። መንፈሱ ትንቢትን እንደሚሰጥ ነገር ግን ጊዜያዊ መገለጥ ሊሆን እንደሚችል ያሳያል። 2 ሳሙኤል 23:2 የእግዚአብሔር መንፈስ በእኔ ይናገራል፣ ቃሉም በምላሴ ነው። ዳዊት የእግዚአብሔርን ቃል በመንፈስ መነሳሳት መናገሩን ሲገልጽ የትንቢትን ምንነት ያሳያል። 3 ኢሳይያስ 45:19 በጨለማ ምድር በስውር አልተናገርሁም፣ የያዕቆብን ዘር በከንቱ ፈልጎኝ አላልሁም። እኔ እግዚአብሔር እውነትን እናገራለሁ፣ ቅን ነገርን እመሰክራለሁ። ከእግዚአብሔር በመልእክተኞቹ በኩል በግልጽና በሥልጣን መናገሩን ያሳያል። 4 ኤርምያስ 23:28 ሕልም ያየ ነቢይ ሕልሙን ይናገር፣ ቃሌ ያለበት ግን ቃሌን በእውነት ይናገር። ትቢያ ከስንዴ ጋር ምን ያገናኘዋል ይላል እግዚአብሔር። ከእውነተኛ መለኮታዊ ቃል በታማኝ ነቢይ የሚነገርና የሰውን ግምት ወይም ከሕልሞችን ይለያል። 5 ሕዝቅኤል 3:4 እርሱም አለኝ፣ የሰው ልጅ ሆይ ወደ እስራኤል ቤት ሂድ፣ ቃሌንም እንገራቸው። ከእግዚአብሔር ነቢዩን ቃሉን እንዲናገር በግልጽ መሾሙን ያሳያል። 1 ቆሮንቶስ 12:10 ለሌላም ተአምራትን ማድረግ፣ ለሌላም ትንቢት መናገር፣ ለሌላም መናፍስትን መለየት፣ ለሌላም ልዩ ልዩ ዓይነት ልሳኖች፣ ለሌላም የልሳኖች ትርጓሜ መስጠት ነው። ትንቢትን ከመንፈስ መገለጫዎች አንዱ አድርጎ ይዘረዝራል። ይህም የተለየ መንፈሳዊ ስጦታ ነው።
2 የሐዋርያት ሥራ 15:32 ይሁዳና ሲላስም ደግሞ ነቢያት ነበሩ፣ ቃሉንም አብዝተው ወንድሞችን መክረው አጸኗቸው። ነቢያት ስጦታቸውን ለማበረታታትና ለማጠናከር ሲጠቀሙበት የሚያሳይ ምሳሌ ነው። ይህም ከ1 ቆሮንቶስ 14:3 ጋር ይጣጣማል። 3 ራእይ 1:3 ይህን የትንቢት ቃል የሚያነበው የሚሰሙትም በውስጡ የተጻፈውንም የሚጠብቁ ብፁዓን ናቸው፣ ዘመኑ ቀርቧልና። የራእይ መጽሐፍን ራሱን ትንቢት ብሎ ይጠቅሳል። ይህም ለወደፊቱ አንድምታ ያለው በመንፈስ መነሳሳት የተጻፈ መልእክት መሆኑን ያመለክታል። 4 ሮሜ 12:6 እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እናገር። ከትንቢት የእምነት ወሰን ውስጥ በኃላፊነትና በተመጣጠነ መልኩ መተግበር ያለበት የጸጋ ስጦታ መሆኑን ያጎላል። 2 ጴጥሮስ 1:20-21 ይህንንም አስቀድማችሁ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም በገዛ ራሱ ፍቃድ ሊተረጉም አይችልም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ነገር ግን እግዚአብሔር የላካቸው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በዋነኝነት ቅዱሳት መጻሕፍትን ትንቢት የሚያመለክት ቢሆንም የእውነተኛ ትንቢት መለኮታዊ አመጣጥና በመንፈስ ኃይል የተሞላ መሆኑን ያጎላል። የፕሮፌተስ ትርጉም ወደፊት የሚናገር የሚለው መዝገበ ቃላት ትንተና በጣም አስፈላጊ ነው። ምክንያቱም የወደፊቱን ከመተንበይ ይልቅ የእግዚአብሔርን መልእክት የማስተላለፍ ተግባር ላይ አጽንዖት ይሰጣል። የአሮጌው ኪዳን ምሳሌዎች ይህንን ያጠናክራሉ። ዘኍልቍ 11:25 መንፈሱ ትንቢት የመናገር ችሎታን እንደሚሰጥ ያሳያል። ይህ ጊዜያዊ ቢሆንም ዳዊት በ2 ሳሙኤል 2 ላይ የእግዚአብሔር መንፈስ በእኔ ይናገራል፣ ቃሉም በምላሴ ነው ብሎ መናገሩ ነቢዩ የእግዚአብሔር ቃል አቀባይ መሆኑን በትክክል ያሳያል። ኢሳይያስ 45:19ና ሕዝቅኤል 3:4 የእግዚአብሔር ነቢያት የራሳቸውን ሳይሆን ቃሉን እንዲናገሩ እንደታዘዙ ያሳያሉ። ኤርምያስ 23:28 እውነተኛ መለኮታዊ ቃልን ከሰዎች ፈጠራ በመለየት የትንቢት አጠራር ታማኝነት ምን ያህል አስፈላጊ እንደሆነ ያጎላል። እነዚህ ጥቅሶች የእውነተኛ ትንቢት መለኮታዊ አመጣጥና ሥልጣን ለመረዳት መሠረት ይጥላሉ። በአዲስ ኪዳን አውድ 1 ቆሮንቶስ 12:10 ትንቢትን በሌሎች በመንፈስ የተሰጡ ስጦታዎች መካከል በቀጥታ ያስቀምጣል። ይህም ለአማኞች የሚገኝ ከተፈጥሮ በላይ የሆነ መገለጥ መሆኑን ያረጋግጣል። የሐዋርያት ሥራ 15:32 ነቢያት ስጦታቸውን ወንድሞችን ለማበረታታት እና ለማጠናከር ሲጠቀሙበት ያሳያል። ይህም የትንቢት ዓላማ ማነጽና ማበረታታት መሆኑን ከሚገልጸው ከ1 ቆሮንቶስ 14:3 ጋር ይጣጣማል። ራእይ 1:3 መጽሐፉን ራሱን ትንቢት ብሎ ይጠቅሳል። ይህም መለኮታዊ መልእክቶች ለቤተ ክርስቲያን የወደፊት መገለጥን ሊያካትቱ እንደሚችሉ ያመለክታል። ሮሜ 12:6 ትንቢት በእምነት መሠረት መተግበር ያለበት በጸጋ የተሰጠ ስጦታ መሆኑን ያጎላል። ይህም ከሰው ተቀባዩ ፍጹም ወይም የማይሳሳት አጠራር እንዳልሆነ ያመለክታል። በመጨረሻም 2 ጴጥሮስ 1:20-21 የቅዱሳት መጻሕፍት ትንቢት ቢናገርም የትንቢትን መለኮታዊ አመጣጥ በኃይል ይገልጻል። እግዚአብሔር የላካቸው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ይህ ማለት እውነተኛ ትንቢት ሁልጊዜ በመንፈስ የተነፈሰ ነው ማለት ነው። ነገር ግን በአዲስ ኪዳን አውድ በተለይም ከመሠረታዊ ሐዋርያዊ ምስክርነት ውጭ መፈተሽም አለበት። ይህ ሙሉ ትንታኔ ቃሉ የእግዚአብሔርን መልእክት የሚናገርን የሚያመለክት ቢሆንም መገለጡና ሥልጣኑ በአሮጌውና በአዲሱ ኪዳን እንዲሁም በአዲሱ ኪዳን ራሱ መካከል እንደሚለያዩ ያረጋግጣል። ይህም መሠረታዊ ቀኖናዊ ትንቢትን ከቀጣይ ማነጽና ሊሳሳቱ ከሚችሉ የትንቢት አገላለጾች ይለያል። አይነቶችና ትርጉሞች የነቢያት አይነቶች በኒቅያውያን ዘመን የነበሩት የቤተ ክርስቲያን አባቶች ስለ ነቢያት ያላቸው አመለካከት። በኒቅያውያን ዘመን የነበሩት የቤተ ክርስቲያን አባቶች በዋነኝነት በቤዛነት ታሪክ ውስጥ ባላቸው ሚና የሚመደቡ ልዩ ልዩ የነቢያት አይነቶችን ይገነዘቡ ነበር። የብሉይ ኪዳን ነቢያትን ክርስቶስን እንደሚተነብዩ፣ የእግዚአብሔርን ፈቃድ እንደሚገልጡ እና እስራኤል ንስሐ እንዲገቡ እንደሚጠሩ በመለኮታዊ መንፈስ መነሳሳት የተናገሩ እንደሆኑ አድርገው ከፍ አድርገው ይመለከቷቸዋል። እነዚህ ያላቸው መሠረታዊ ሰዎች እንደሆኑ ተረድተዋል። በአዲስ ኪዳን ዘመን ከሐዋርያት ጎን ለጎን ቤተ ክርስቲያንን የመሠረቱ አዲስ መገለጥን ወይም ትንቢታዊ ማስጠንቀቂያዎችን የሚያደርሱ ቀደምት የክርስቲያን ነቢያትን አውቀዋል። ይሁን እንጂ አባቶች ትክክለኛውን ትንቢት ከሐሰተኛ ትንቢት የመለየት ቀጣይነት ያለው አስፈላጊነትን ተገንዝበዋል። ይህም በዘመናቸው የነበረ ጉዳይ ነው። እነርሱ ነቢያትን የሚመለከቱት ቀኖናዊ መገለጥን ብሉይ ኪዳንና ቀደምት አዲስ ኪዳን በመቀበል ወይም ለአጥቢያ ቤተ ክርስቲያን በመንፈስ መነሳሳት የተሞላ መመሪያ እና ማበረታቻን በመስጠት ነው። የአዲስ ኪዳን ቀኖና በተደነገገበት ወቅት ትኩረቱ ከአዲስ ይፋዊ መገለጥ መቀበል ወደ ነባሩ ቅዱሳት መጻሕፍት ትርጓሜና አተገባበር ተቀየረ። ምንም እንኳን በኅብረተሰቡ ውስጥ ለማነጽ ትንቢትን ጨምሮ የመንፈሳዊ ስጦታዎች ሥራን ባይክዱም፣ በኒቅያውያን ዘመን የነበሩት አባቶች የተለያዩ የነቢያትን አይነቶች በታሪካዊ ተግባራቸው ላይ በመመስረት ተረድተዋል። እንደ ኤርምያስ 1:5 እና ኢሳይያስ 1:1-2 ያሉ የብሉይ ኪዳን ነቢያት ራእዮችን እና ቃላትን በቀጥታ ከእርሱ በመቀበል የእግዚአብሔር ቀጥተኛ ተናጋሪዎች ተደርገው ይከበሩ ነበር። አሞስ
ዘዳግም 18:18 ሥልጣናቸውን ሲያረጋግጥ፣ ሕዝቅኤል 3:17 ደግሞ መለኮታዊ ማስጠንቀቂያዎችን የሚያስተላልፉ ጠባቂዎች እንደሆኑ ይገልጻቸዋል። እነዚህ ነቢያት ወደፊት መናገርን፣ የእግዚአብሔርን እውነት እና ማስጠንቀቂያዎችን ማወጅ እና አስቀድሞ መናገርን፣ ትንበያዎችን ይዘው መጡ። በአዲስ ኪዳን አባቶች የቤተ ክርስቲያንን የዶክትሪንና የአሰራር መሠረት ከሐዋርያት ጎን ለመጣል ሚና የነበራቸውን መሠረታዊ ዓይነት ነቢይ ኤፌሶን 2:20 አውቀዋል። አጋቦስ የሐዋርያት ሥራ 11:27-28 የሐዋርያት ሥራ 21:10-11 ትክክለኛ በሆነ የትንበያ ትክክለኛነት በመሥራት ለእርሷ የእግዚአብሔርን ልዩ መመሪያ በመስጠት የዚህ ዓይነቱ ነቢይ ግልጽ ምሳሌ ሆኖ አገልግሏል። ይሁን እንጂ አባቶች በ1 ቆሮንቶስ 14:3 ላይ እንደተገለጸው ለማነጽና ለማበረታታትና ለመጽናናት እንደሚያገለግልና በ1 ተሰሎንቄ 5:20 ላይ እንዲህ ያሉትን አባባሎች እንዳትናቁ የሚያስጠነቅቀውን በጉባኤው ውስጥ ያለውን ሰፋ ያለ ቀጣይ ትንቢታዊ ስጦታ አውቀዋል። አባቶች የመሠረታዊ ነቢይ ቀጣይ ሹመት ቀኖናዊ መገለጥን ያካተተ እንደሆነ ባይናገሩም ሁልጊዜም መለየት በሚያስፈልገውና ለሐዋርያዊ ትምህርት በሚገዛ መልኩ አማኞችን ለማነጽ በመንፈስ መነሳሳት የተሞላ ትንቢታዊ አባባል ቀጣይነትን በግልጽ ደግፈዋል። ይህ ልዩነት ቀኖናዊ ቅዱሳት መጻሕፍትን ልዩ ሥልጣን እያጎላ ለካሪዝማቲክ ስጦታዎች ያላቸውን ተግባራዊ አቀራረብ ያጎላል። ስልታዊ ሥነ መለኮት ስለ ነቢያት ዓይነቶች ትንታኔ። ስልታዊ ሥነ መለኮት በሥልጣናቸው በተግባራቸውና በቀጣይነታቸው መካከል ያለውን ልዩነት በመለየት ሁለት ዋና ዋና የትንቢት አገልግሎት ከዓይነቶችን ይለያል። 1. ቀኖናዊ መሠረታዊ ነቢያት። እነዚህ የብሉይ ኪዳን ነቢያትና ከሐዋርያት ጎን በመሆን የቤተ ክርስቲያንን ልዩና የማይደገም መሠረት የጣሉ የአዲስ ኪዳን ነቢያት የተመረጡ ቡድን ናቸው። ኤፌሶን 2:20 ትንቢቶቻቸው የማይሳሳቱ ሥልጣን ያላቸው፣ አስገዳጅ መገለጥን የሚሰጡ፣ ብዙውን ጊዜ ቅዱሳት መጻሕፍት የሚሆኑ እና አንዳንድ ጊዜ የወደፊት ክስተቶችን በ100% ትክክለኛነት መተንበይን ያካትታሉ። ዘዳግም 18:22 በአብዛኛዎቹ ስልታዊ ሥነ መለኮት በተለይም መቋረጥን በሚደግፉት ይህ የትንቢት ሹመትና ዓይነት የአዲስ ኪዳን ቀኖና በመጠናቀቁ እንደቆመ ይቆጠራል። 2. የቀጣይ ትንቢታዊ ስጦታ አገልግሎት የትንቢት ስጦታ። ይህ በ1 ቆሮንቶስ 12 እና 14 ላይ እንደተገለጸው ቀጣይነት ያለው የመንፈሳዊ ትንቢት ስጦታን ያመለክታል። ይህ የትንቢት ዓይነት ቤተ ክርስቲያንን ለማነጽ፣ ለማበረታታትና ለማጽናናት ነው። 1 ቆሮ 14:3 በአጠቃላይ ሊሳሳት የሚችል መፈተሽና መለየት የሚፈልግ 1 ተሳ 5:21 1 ቆሮ 14:29 ሁልጊዜም ለቅዱሳት መጻሕፍት ሥልጣን የሚገዛና በአዲሱ ቀኖና ላይ አዲስ ሥልጣን ያለው መገለጥን የማይጨምር እንደሆነ ይገነዘባል። የፔንቴኮስቴ ስልታዊ ሥነ መለኮት። ይህ የትንቢት ስጦታ ዓይነት በዘመናዊቷ ቤተ ክርስቲያን ውስጥ በተግባራዊ መመሪያና ማበረታቻ ወሳኝና እንቁ አገልግሎት ሆኖ መቀጠሉን አጥብቆ ያረጋግጣል። 1 ዘዳግም 13:1-5 ነቢይ ወይም ሕልም ቀላሚ በመካከልህ ቢነስ ሌሎች አማልክትን እንከተል ቢል አትስሙት፣ አምላካችሁ እግዚአብሔር እየፈተናችሁ ነውና። እውነተኛ ነቢያት የሚፈተኑበትን መስፈርት ያቋቁማል። መልእክታቸው ከእግዚአብሔር ከተመሠረተው እውነት ጋር መጣጣምና ወደ እርሱ መታዘዝን መምራት አለበት እንጂ ክህደትን አይደለም። 2 ኤርምያስ 28:9 ነቢዩ ሰላምን የሚተነበይ የዚያ ነቢይ ቃል በሆነ ጊዜ እግዚአብሔር በእውነት እንደላከው ይታወቃል። ከትንቢት የሚፈተንበትን መስፈርት ይገልጻል። ለማረጋገጥ ፍጹም መፈጸሙ አስፈላጊ ነው። 3 ዘኍልቍ 12:6 ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ፣ በሕልምም እነጋገረዋለሁ። ለብሉይ ኪዳን ነቢያት መለኮታዊ መገለጥ የተለመዱ መንገዶችን ይገልጻል። ራእዮችና ሕልሞች 4 ኢዮኤል 2:28-29 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልም ያልማሉ፣ ብዙዎቻችሁም ራእይ ያያሉ። ደግሞም በዚያን ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። ለፔንቴኮስቴ ሥነ መለኮት መሠረታዊ ትንቢት ነው። በአዲሱ ኪዳን ዘመን የትንቢት ስጦታ በስፋት መሰራጨቱን በስልት ያረጋግጣል። 5 1 ሳሙኤል 9:9 በቀድሞው ዘመን በእስራኤል አንድ ሰው እግዚአብሔርን ሊጠይቅ በሄደ ጊዜ ኑ ወደ ራእዩ እንሂድ ይል ነበር። የዛሬው ነቢይ ቀድሞ ራእዩ ተብሎ ይጠራ ነበርና ነቢዩ መገለጥን የሚያመለክት መለኮታዊ ግንዛቤን የሚያይ ወይም የሚቀበል እንደሆነ ይገልጻል። ስልታዊ ሥነ መለኮት የነቢይን ትርጉም በዓይነታቸው በሥልጣናቸውና በዓላማቸው ላይ በመመስረት ለማብራራት ይጥራል። ብሉይ ኪዳን ለእውነተኛ ትንቢት መረዳት መሠረት ጥሏል። ዘዳግም 13:1-5 እና ኤርምያስ 28:9 ከእግዚአብሔር ባሕሪና ፍጻሜ ጋር መጣጣምን በማጉላት ትክክለኛነትን ለመፈተሽ ስልት ያቀርባሉ። ዘኍልቍ 12:6 የትንቢት መገለጥ ባህላዊ መንገዶችን፣ ራእዮች፣ ሕልሞች የገለጸ ሲሆን ኢዮኤል 2:28-29 በአዲሱ ኪዳን ውስጥ የትንቢት ስጦታ በስፋት እንደሚሰራጭ ያለውን የፍጻሜ ተስፋ አቅርቧል። ይህም ቀጣይነቱን በስልት ይከራከራል። በአዲስ ኪዳን ኤፌሶን
11 ነቢያትን እንደ ስጦታ ይዘረዝራል። ይህም መቋረጥን በሚደግፉት ለቀደመችው ቤተ ክርስቲያን መሠረት እንደሆነ ሲተረጎም፣ ቀጣይነቱን በሚደግፉት ደግሞ ሰፋ ያለ ቀጣይ ስጦታ እንደሆነ ይተረጉመዋል። 1 ቆሮንቶስ 12:10 ትንቢትን እንደ መንፈሳዊ ስጦታ በግልጽ ይዘረዝራል። ይሁን እንጂ 1 ቆሮንቶስ 14:32 በስልት ወሳኝ ነው። የአዲስ ኪዳን ጉባኤ ትንቢት ሊሳሳት እንደሚችል፣ ሌሎቹ የሚናገሩትን ይመዝኑ እና ቁጥጥር እንደሚደረግበት፣ የነቢያት መንፈሶች ለነቢያት ይገዛሉ ያሳያል። ይህም ከመሠረታዊ ትንቢት የማይሳሳት ቀኖናዊ ሥልጣን ይለየዋል። የሐዋርያት ሥራ 13:1 ነቢያት በአጥቢያ ቤተ ክርስቲያን ውስጥ ሲሰሩ ያሳያል። ይህም ተግባራዊ ሚናቸውን ያመለክታል። በመጨረሻም ራእይ 22:18-19 ቀኖናው መዘጋቱን በስልት ያመለክታል። ይህም ከመሠረታዊ ነቢያት የተገኘው ዓይነት አዲስ ሥልጣን ያለው ሁለንተናዊ አስገዳጅ መገለጥ መቆሙን ያመለክታል። ስለዚህ ስልታዊ ሥነ መለኮት የማይደገሙ መሠረታዊ ነቢያትን ቀኖናዊ መገለጥን ያመጡ እና ቀጣይነት ያለው ሊሳሳት የሚችልና የሚያንጽ የትንቢት ስጦታን ይለያል። ስለ ነቢያት ዓይነቶች የታሪካዊ ሥነ መለኮት ትንታኔ በታሪክ ውስጥ ከነቢያት እና ዓይነቶቻቸው ላይ ያለው ግንዛቤ ከፍተኛ ለውጦችን አሳይቷል። በብሉይ ኪዳን እንደ ኢሳይያስ፣ ኤርምያስና ዳንኤል ያሉ ነቢያት የእግዚአብሔር ቀጥተኛ ተናጋሪዎች እንደሆኑ ይታወቁ ነበር። ቃሎቻቸው የእግዚአብሔርን ፍቃድ ለትውልዳቸው ማወጅ ፎርቲዳዋይን እና የወደፊት ክስተቶችን መተንበይ ፎርቲዳዋይን ነበሩ። ትንቢቶቻቸው እንደ ሥልጣን ያለው ቅዱሳት መጽሐፍ ተጠብቀዋል። በቀደመችው የአዲስ ኪዳን ቤተ ክርስቲያን እንደ አጋቦስ፣ የሐዋርያት ሥራ 11:27፣ 28፣ 21፣ 10፣ 11 ያሉ ሰዎች ይህን የትንቢት ተግባር ቀጥለዋል። ወደፊት መናገርንና አስቀድሞ መናገርን አሳይተዋል። ይሁን እንጂ የሐዋርያት ዘመን እየተጠናቀቀ ሲመጣና የአዲስ ኪዳን ቀኖና በተደነገገበት ወቅት የነቢይነት ሥልጣን ያለው መገለጥን የሚገልጽ ሹመት በመሠረታዊ ትርጉሙ ቀስ በቀስ እየቀነሰ ሄደ። ቀደምት ቤተ ክርስቲያን ከጊዜ ወደ ጊዜ በሐዋርያት በተጻፉ ትምህርቶች ላይ ትመካ ነበር። በቤተ ክርስቲያን ታሪክ ውስጥ አልፎ አልፎ የትንቢት ሥልጣንን የሚጠይቁ እንቅስቃሴዎች ወይም ግለሰቦች ቢኖሩም፣ ለምሳሌ በሁለተኛው መቶ ክፍለ ዘመን ሞንታኒዝም፣ የመካከለኛው ዘመን ምስጢራውያን አንዳንድ አናቢስቶች ትንቢቶቻቸው የተመሠረተውን ዶክትሪን ወይም ቅዱሳት መጻሕፍትን ሥልጣን የሚቃወሙ ከሆነ ብዙውን ጊዜ በጥርጣሬ ወይም በግልጽ ይወገዙ ነበር። የተሐድሶ እንቅስቃሴ ሶላ ስክሪፕቱራን አጽንዖት በመስጠት አዲስ ሥልጣን ያለው መገለጥ መቆሙን የበለጠ አጠናክሯል። በ20ኛውና በ21ኛው መቶ ክፍለ ዘመን የፔንቴኮስጤና የካሪዝማቲክ እንቅስቃሴዎች የትንቢት ስጦታ ቀጣይነት ያለው ሥራ 1 ቆሮንቶስ 14:3 ላይ እምነትን አድሰዋል። ይህም በዋነኝነት ሊሳሳት የሚችል የሚያንጽ አባባል ለቅዱሳት መጻሕፍት የሚገዛና ከመሠረታዊ ነቢያት የሚለይ እንደሆነ ተረድተዋል። 1-2 ነገሥት 17:13 እግዚአብሔርም በእያንዳንዱ ነቢይና በእያንዳንዱ ራእይ አማካኝነት እስራኤልንና ይሁዳን አስጠንቅቆ ከክፉ መንገዳችሁ ተመለሱ፣ አባቶቻችሁን ያዘዝኋቸውን ትእዛዞችና ሥርዓቶች ሁሉ ሕጌንም ጠብቁ አላቸው። ከእግዚአብሔር ለእስራኤልና ለይሁዳ ማስጠንቀቂያዎችንና ንስሐ እንዲገቡ ጥሪዎችን ለማድረስ በርካታ ነቢያትን በታሪክ መጠቀሙን ይመዘግባል። 2 ኢሳይያስ 7:3 እግዚአብሔርም ኢሳይያስን እንዲህ አለው፣ አንተና ልጅህ ሻርያሹብ የልብስ አጣቢ መስክ በሚወስደው መንገድ ላይ በውሃ መውረጃው ዳርቻ ወጥተህ አካዝን ተገናኘው። እግዚአብሔር የተወሰነ መልእክት ይዞ የተወሰነ ነቢይ ኢሳይያስ ወደ አንድ የተወሰነ ንጉሥ የላከበትን ታሪካዊ ሁኔታ ያሳያል። 3 ኤርምያስ 37:3 ንጉሥ ሴዴቅያስ የሰሌምያን ልጅ ይካልንና የማዕሤያን ልጅ ካህኑን ሶፎንያስን ወደ ነቢዩ ኤርምያስ ልኮ ስለ እኛ ወደ አምላካችን ወደ እግዚአብሔር ጸልይልን አለው። እንደ ኤርምያስ ካለ የታወቀ ነቢይ ምክርና ጸሎት ለመጠየቅ የነገሥታትንና የካህናትን ታሪካዊ ልማድ ያሳያል። 4 ዳንኤል 9:2 በነገሠ በመጀመሪያው ዓመት ኢየሩሳሌም ከፈረሰች 70 ዓመት ሊፈጸም እንደሆነ እኔ ዳንኤል የእግዚአብሔር ቃል ለነቢዩ ለኤርምያስ እንደተገለጠለት በጽሑፎች አስተዋሉ። የቀድሞ ነቢያት ኤርምያስ የተጻፈ ትንቢት ለቀጣዩ ትውልድ ያለውን ታሪካዊ ዋጋ ያጎላል። ይህም የቃሎቻቸውን ሥልጣንና ዘላቂነት ያሳያል። 5 አሞጽ 7:14-15 አሞጽም አማስያን እንዲህ ብሎ መለሰለት፣ እኔ ነቢይ አይደለሁም፣ የነቢይም ልጅ አይደለሁም፣ ነገር ግን እኔ እረኛና የበለስ ለቃሚ ነበርሁ። እግዚአብሔርም መንጋውን ከመከተል ወሰደኝ። እግዚአብሔርም አለኝ፣ ሂድ፣ ወደ ሕዝቤ ወደ እስራኤል ትንቢት ተናገር። ከባህላዊ የትንቢት ትምህርት ቤት ነፃ ሆኖ ነቢይ በቀጥታ በእግዚአብሔር የተጠራበትን ታሪካዊ ጥሪ ያሳያል። 6 የሐዋርያት ሥራ 21:9 ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በቀደመችው ቤተ ክርስቲያን የትንቢት ስጦታን የሚጠቀሙ ሴቶች መኖራቸውን የሚገልጽ ታሪካዊ መረጃ ነው። ይህም በስፋት ቢሆንም የሹመት ቦታ ላይሆን ይችላል። 7 ራእይ 1:3 ዘመኑ ቀርቧልና ይህን የትንቢት ቃል የሚያነበው የሚሰሙትም በውስጡ የተጻፈውንም የሚጠብቁ ብፁዓን ናቸው። የራእይ መጽሐፍን እንደ ትንቢታዊ ጽሑፍ ታሪካዊ ዋጋ ያጎላል። ይህም በቤተ ክርስቲያን ዘንድ እንዲነበብ፣ እንዲሰማና እንዲታዘዝ የታሰበ ነው።
8 ማቴዎስ 23:34 ስለዚህ እኔ ነቢያትንና ጥበበኞችን ጻፎችንም እልክላችኋለሁ፣ ከነርሱም አንዳንዶቹን ትገድላላችሁ፣ ትሰቅሉማላችሁ፣ ሌሎችንም በምኵራቦቻችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ኢየሱስ እግዚአብሔር ነቢያትን በተከታታይ መላኩን ያረጋገጠበት ታሪካዊ መግለጫ ነው። ይህም የሚደርስባቸው ስደት እንኳን ቢሆን ዘላቂና ብዙውን ጊዜ ፈታኝ ሚናቸውን ያጎላል። ታሪካዊ ስነ መለኮት ነቢያት ላይ ያለውን ተለዋዋጭ ግንዛቤ ያሳያል። የብሉይ ኪዳን ታሪኮች 2 ነገሥት 17:13 ኢሳይያስ 7:3 ኤርምያስ 37:3 ዳንኤል 9:2 አሞስ 7:14-15 ነቢያትን የእግዚአብሔር የቃል ኪዳን ግንኙነት ከእስራኤል ጋር ወሳኝ የሆኑ በመለኮት የተሾሙ ሰዎች እንደሆኑ አድርገው ይገልጻሉ። ቃሎቻቸውም ለወደፊት ትውልዶች ተጠብቀዋል። በአዲስ ኪዳን የሐዋርያት ሥራ 15:32 እና 21:9 ሐዋርያዊ መሠረት ከተጣለበት የመጀመሪያ ጊዜ በኋላም በቀደመችው ቤተ ክርስቲያን ውስጥ የነቢያት መኖርና ተግባር መኖሩን በታሪክ ይመሰክራሉ። ይህም አማኞችን በማበረታታትና በማጠናከር ያላቸውን ሚና ያሳያል። ዲዳኬ የተባለው ጠቃሚ ቀደምት መጽሐፍ ቤተ ክርስቲያን እውነተኛና ሐሰተኛ ነቢያትን ለመለየት ያደረገችውን ትግልና መመሪያ የሚገልጽ ተጨባጭ ታሪካዊ ማስረጃ ይሰጣል። ዲዳት 7:12 ይህም የትንቢት አባባሎች ቀጣይ መኖርና ፈተና ያረጋግጣል። ራእይ 1:3 የተወሰኑ ትንቢታዊ ጽሑፎች ለቤተ ክርስቲያን ያላቸውን ታሪካዊ ጥበቃና አስፈላጊነት ያጠናክራል። ማቴዎስ 23:34 ኢየሱስ እግዚአብሔር በተከታታይ ነቢያትን መላኩን የተናገረበትን ታሪካዊ መግለጫ ይተርካል። ይህም የሚደርስባቸውን ስደት እንኳን ቢሆን ያጎላል። ከጊዜ በኋላ የአዲስ ኪዳን ቀኑና ከተጠናቀቀ በኋላ የመሠረታዊ ነቢይ ሹመት አዲስ አስገዳጅ መገለጥን የሚቀበል በአብዛኛው እንደቆመ ተረድቷል። ይሁን እንጂ የትንቢት እንቅስቃሴ መንፈስ በመነሳሳት ማነጽና ማበረታታት በሚል መልኩ በተለያዩ ታሪካዊ እንቅስቃሴዎች ውስጥ እንደገና ብቅ ብሏል። ይህም የዘመኑን የፔንጤቆስጤ የካሪዝማቲክ እንቅስቃሴን ጨምሮ ቤተ ክርስቲያንን ለመገንባት የመንፈሳዊ ስጦታዎች ቀጣይነትን አጽንዖት ይሰጣል። ይህም ከመሠረታዊ የመጽሐፍ ቅዱስ ነቢያት ልዩ ቀን ነው። ስለ ነቢያት አይነቶች የቃላት ፍቺና ገላጭ ትንታኔ። የቃላት ፍቺ ትርጉም ነቢይ የሚለው የግሪክ ቃል ፕሮፌቴስ ነው። ይህ ቃል በቀጥታ ሲተረጎም ከወደፊት የሚናገር ወይም ለሌላ የሚናገር ከማለት ነው። ፕሮ በፊት ወይም እናፌሚ መናገር ከሚሉት ቅድመ ቅጥያዎች የተዋቀረ ነው። ስለዚህ ነቢይ በዋነኝነት የእግዚአብሔር ቃል አቀባይ ነው። የእግዚአብሔርን ፍቃድ፣ አእምሮ ወይም መልእክት የሚገልጽ ሰው ነው። ይህ ወደፊት መናገር ገጽታ ማዕከላዊ ነው። ሁለተኛው ግን የሚያረጋግጥ ገጽታ አስቀድሞ መናገር ነው። የወደፊት ክስተቶችን መተንበይ። ሁለቱም ገጽታዎች በቀጥታ ከመለኮታዊ መነሳሳትና ከሹመት የተገኙ ናቸው። ገላጭ ትርጉም በመጽሐፍ ቅዱስ ገለጻ የነቢያት አይነቶች በዋነኝነት የሚረዱት በተግባራቸውና በሥልጣናቸው ነው። አንድ የብሉይ ኪዳን ነቢያት እነዚህ ለእስራኤልና ለሌሎች አሕዛብ የእግዚአብሔር ቃል አቀባዮች ነበሩ። ሚናቸው ወደፊት መናገርን፣ መስበክን፣ ንስሐ እንዲገቡ መጥራትን፣ ሕጉን ማስረዳትን እና አስቀድሞ መናገርን፣ የመሲሁን መምጣት ጨምሮ የወደፊት ክስተቶችን መተንበይን ያካትታል። መልእክቶቻቸው ሥልጣን ያላቸውና ብዙውን ጊዜ ቀኖናዊ ቅዱሳት መጻሕፍት ይሆናሉ። 2 የአዲስ ኪዳን መሠረታዊ ነቢያት በኤፌሶን 2:20 ላይ እንደተመለከተው እነዚህ ነቢያት ከሐዋርያት ጎን በመሆን በቀደመችው ቤተ ክርስቲያን ውስጥ ልዩ የሆነ መሠረታዊ ሚና ያገለገሉ ሲሆን ለአዲሱ ኪዳን ቀኖና አስተዋጽኦ ያደረገ አዲስ መገለጥን ተቀብለው አስተላልፈዋል። ትንቢታቸው የማይሳሳትና ለመላው ቤተ ክርስቲያን ሥልጣን ያለው ነበር። 3 የአዲስ ኪዳን ቀጣይ ትንቢታዊ ስጦታ። ይህ በ1 ቆሮንቶስ 12 እና 14 ላይ የተገለጸው የመንፈሳዊ ትንቢት ስጦታ ነው። ዋና ተግባሩ ለአጥቢያ ጉባኤ ማነጽ፣ ማበረታታትና ማጽናናት ነው። 1 ቆሮ 14:3 ከመሠረታዊ ትንቢት በተለየ ይህ ስጦታ በአጠቃላይ ሊሳሳት የሚችል እንደሆነ ይገነዘባል። በጉባኤው መፈተሽና መለየት ያስፈልገዋል። 1 ቆሮ 14:29 1 ተሳ 5:20-21 እና በተዘጋው የቅዱሳት መጻሕፍት ቀኖና ላይ አይጨምርም። 1 ዘጸአት 7:1 እግዚአብሔርም ሙሴን እንዲህ አለው፣ እነሆ እኔ ለአንተ ፈርዖንን እንደ አምላክ አድርጌሃለሁ፣ ወንድምህ አሮንም ነቢይ ይሆናል። አሮን ለሙሴ ነቢይ ሆኖ ይሠራል። ይህም ለሌላ የመናገርን ትርጉም ያሳያል። ሙሴ ለእግዚአብሔር የሚናገር ስለዚህም አፍ ነው። 2 ዘዳግም 18:20 ነገር ግን እኔ ሳልናገረው ያዘዝሁትን በስሜ ለመናገር የሚደፍር ነቢይ ወይም በሌሎች አማልክት ስም የሚናገር ነቢይ ያ ነቢይ ይሞታል። የሐሰት ነቢይ ከባድ ትርጉም ይገልጻል። መለኮታዊ ሹመት ሳይኖር በድፍረት በእግዚአብሔር ስም መናገር። 3 ኢሳይያስ 41:22-23 ይቅረቡ የሚሆነውንም ይናገሩልን፣ አስቀድሞ የነበረውን ነገር ምን እንደሆነ ይናገሩልን፣ እናስተውልም ዘንድ ፍጻሜውም ምን እንደሆነ እናውቅም ዘንድ የሚመጣውንም ነገር ይናገሩልን። አማልክት እንደሆናችሁ እናውቅም ዘንድ ሐሰተኛ አማልክትን የወደፊቱን እንዲተነበዩ ይሞግታል። ትንቢትን የመለኮታዊ ኃይል ቁልፍ ምልክት አድርጎ ያጎላል። ይህም የእውነተኛ ትንቢት ዋና ትርጉም ነው። 4 ኤርምያስ 20:9
እኔ ግን እርሱን አልጠቅስም፣ ከእንግዲህም በስሙ አልናገርም ብል በልቤ እንደ እሳት ይነዳል፣ በአጥንቶቼም ውስጥ ተዘግቶአል። ታግሽም ደክሞኛል፣ ልታገስም አልችልም። የነቢይ ጥሪ አስገዳጅ ውስጣዊ ትርጉም ይገልጻል። የእግዚአብሔርን ቃል ለመናገር የማይቻል ግፊት። 1 ሳሙኤል 3:20 ሳሙኤልም ለእግዚአብሔር ነቢይ እንደሆነ ከዳን እስከ ቤርሳቤ ድረስ ያለ እስራኤል ሁሉ አወቀ። የነቢይ ትርጉም በእግዚአብሔር በተከታታይና ትክክለኛ በሆነ አገልግሎት በይፋ ይታወቃል እንዲሁም ይመሠረታል። 1 ቆሮንቶስ 13:2 ትንቢትም ቢኖረኝ ምስጢርንም ሁሉ ዕውቀትንም ሁሉ ብረዳ ተራሮችንም እስካፈልጥ የሚያህል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ከትንቢታዊ ኃይሎች ከትልቅ መንፈሳዊ ችሎታ እንደሆኑ አድርጎ ይገነዘባል። ይህም ምስጢሮችንና ዕውቀትን የመግለጽ ችሎታን ያመለክታል። በቃላት ፍቺ ደረጃ ፕሮፌቲስ የሚለው ቃል ወደፊት የሚናገር ወይም ለሌላ የሚለው ትርጉም መሠረታዊ ነው። ብሉይ ኪዳን ይህን በተከታታይ ያሳያል። አሮን እንደ ሙሴ ነቢይ ሆኖ መሥራቱ ዘጸአት 7:1 አፍ የመሆኑን ትርጉም ያሳያል። ዘዳግም 18:20 የሐሰት ነቢይን ትርጉም ያጋልጣል። ኢሳይያስ 41:22-23 ዋስከሙመን የመለኮታዊ ሥልጣን ምልክት አድርጎ ያጎላል። ይህም የነቢይ ትርጉም ቁልፍ ገጽታ ነው። ኤርምያስ 20:9 የእግዚአብሔርን ቃል ለመናገር ያለውን ውስጣዊ ግፊት ይገልጻል። በማብራሪያ ደረጃ አዲስ ኪዳን የትንቢት ዓይነቶችን ትርጉም ይለያል። ኤፌሶን 4:11 ነቢያትን እንደሚያስታጥቅ ስጦታ ይዘረዝራል። ይህም አጠቃላይ ተግባሩን ያመለክታል። ይሁን እንጂ 1 ቆሮንቶስ 14:3 ቀጣይነት ያለው የትንቢት ስጦታ ትርጉም ለማነጽና ለማበረታታትና ለመጽናናት መናገር እንደሆነ በትክክል ይገልጻል። ይህም ከቀኖናዊ መገለጥ ይለያል። የሐዋርያት ሥራ 11:28 በቀደመችው ቤተ ክርስቲያን ውስጥ ለተወሰነ መመሪያ ትንቢት የሚሰጥበትን ገላጭ ምሳሌ ያቀርባል። 1 ቆሮንቶስ 13:2 ከትንቢት ጋር የተያያዘውን ኃይል ከምስጢሮችን መረዳትን ጨምሮ ይገነዘባል። በመጨረሻም ራእይ 22:18 በዚያ መጽሐፍ ውስጥ ያለውን ትንቢት ትርጉም የመጨረሻና ቀኖናዊ እንደሆነ አድርጎ ይገልጻል። ይህም ማሻሻያ እንዳይደረግበት ያስጠነቅቃል። ስለዚህ ነቢይ የሚለው ትርጉም ከብሉይ ኪዳን የማይሳሳት መሠረታዊና መገለጥን ከሚገልጡ ነቢያትና የተወሰኑ ቀደምት የአዲስ ኪዳን ነቢያት ቃሎቻቸው ቅዱሳት መጻሕፍት ከሆኑት ጀምሮ ቤተ ክርስቲያንን ለመገንባት የሚያገለግል ቀጣይነት ያለው ሊሳሳት የሚችልና የሚያንጽ የትንቢት ስጦታ ድረስ ይደርሳል። ይህም በተዘጋው ቀኖና ላይ ሳይጨምር ነው። ልዩነቶችና ማስረጃዎች ነቢይ ለመሆን ምልክቶች ማስረጃዎች በኒቅያ ጉባኤ አንቴነሴን በፊት የነበሩ የቤተ ክርስቲያን አባቶች ስለ ነቢይነት መለያ ማስረጃ የያዙት አመለካከት በኒቅያ ጉባኤ 325 ዓ.ም በፊት የነበሩ የቤተ ክርስቲያን አባቶች ለትንቢታዊ አገልግሎት ጥልቅ አክብሮት ነበራቸው። የብሉይ ኪዳን ነቢያትንና የአዲስ ኪዳን መሠረታዊ ነቢያትን የመለኮታዊ መገለጥ ወሳኝ ምንጮች አድርገው ይመለከቷቸዋል። ስለ ነቢይነት ማስረጃ የነበራቸው ግንዛቤ በዋነኝነት የተመሠረተው በዶክትሪን ታማኝነት፣ በትንቢቶች ፍጻሜና በመንፈሳዊ ፍሬ ላይ ነበር። በወቅቱ የተለያዩ የጂምናስቲክና የሞንተንግ ከአፖስቶላዊ ትምህርት ጋር የሚቃረኑ አዲስ ሥልጣን ያላቸውን ትንቢቶች ባቀረቡበት ዘመን አባቶቹ የነቢዩ መልእክት ከተመሠረተው የአፖስቶላዊ ትውፊትና ከክርስቶስ ማንነት ጋር ፍጹም መጣጣም ላይ ከፍተኛ ትኩረት ሰጥተዋል። ነቢዩ ተአምራት ቢፈጽም እንኳ መልእክቱ ሰዎችን ከእውነተኛው አምላክ ወይም ከጽኑ ትምህርት የሚያርቅ ከሆነ ሊታለፉ እንደሚገቡ ዘዳግም 13:1-5 ያውቁ ነበር። ለነርሱ የብሉይ ኪዳን ነቢያት እና እንደ አጋቡስ፣ የሐዋርያት ሥራ 11:27-28 ያሉ የአዲስ ኪዳን መሠረታዊ ነቢያት ዘላቂ ምስክርነት የተመሠረተው ወደ ክርስቶስ በሚጠቁሙት ቃሎቻቸው እውነትነትና ተጽዕኖ ላይ ነበር። የመንፈስ ቅዱስ ቀጣይ ሥራንና መንፈሳዊ ስጦታዎችን ቢያምኑም አስቀድሞ በሐዋርያትና በነቢያት አማካይነት በተሰጠውና የቤተ ክርስቲያን መሠረት በሆነው መገለጥ ላይ የሚጨምር ወይም የሚያስተካክል መስሎ ለሚቀርብ ማንኛውም አዲስ ትንቢታዊ ገበያ ያደርጉ ነበር። የመጨረሻው ማስረጃ ለክርስቶስ ማንነትና ለተቀበሉት እምነት መገዛት ነበር። ኤርምያስ 23:16-17 የሠራዊት ጌታ እግዚአብሔር እንዲህ ይላል፣ የከንቱ ተስፋዎችን በሚነግሯችሁ ነቢያት ቃል አትስሙ። የልባቸውን ራእይ ይናገራሉ እንጂ ከአፌ የወጣ አይደለም። ቃል ለናቁኝ ሰዎች ሰላም ይሆንላችኋል ይላሉ፣ በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አይደርስባችሁም ይላሉ። የሐሰት ትንቢት ማስረጃ ከልቡ እንጂ ከእግዚአብሔር አይደለም። የሐሰት ምቾት ሰላም ይሰጣል፣ እውነተኛውን የእግዚአብሔርን መልእክት ይጎድለዋል። ሕዝቅኤል 13:3 ጌታ እግዚአብሔር እንዲህ ይላል፣ ምንም ያላዩ ሰነፎች ነቢያት የራሳቸውን መንፈስ የሚከተሉ ወዮላቸው። የሐሰት ትንቢት ማስረጃ ከእውነተኛ መለኮታዊ መገለጥ ይልቅ በራሳቸው መተማመን፣ ይህም ወደ ባዶነት ይመራል። አንደኛ ዮሐንስ 4:1-3 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚመሰክር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም።
ለአባቶች ወሳኝ መመርመሪያ የትንቢቱ ይዘት የክርስቶስን እውነተኛ ሥጋ መገለጥ ማረጋገጥ አለበት። ይህ ወሳኝ የዶክትሪን ማስረጃ ነው። ማቴዎስ 7:15-20 ከውስጥ ግን ነጣቂዎች ተኩላዎች የሆኑ በግ ለብሰው ወደ እናንተ ከሚመጡ ከሐሰተኛ ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ግን ክፉ ፍሬ ያደርጋል። የሐሰተኛ ነቢይ ማስረጃ ባሕሪያቸው፣ ምግባራቸውና የአገልግሎታቸው የመጨረሻው መንፈሳዊ ውጤት ፍሬያቸው ከእውነተኛው እግዚአብሔርን መምሰል ጋር አይጣጣምም። በሃይማኖታዊ ውዝግብና የተለያዩ መናፍቃን በተነሱበት ዘመን ይኖሩ የነበሩት የኒቅያ ጉባኤ በፊት የነበሩ አባቶች የዶክትሪን ንጽሕናን እንደ ነቢይነት ዋነኛ ማስረጃ አድርገው ይዘው ነበር። ከብሉይ ኪዳን ማስጠንቀቂያዎች ዘዳግም 13:1፣ 5:18፣ 20፣ 22 በመነሳት ትንቢታዊ ምልክት ኤርምያስ 28:9 ወይም ተአምር እንኳ ሰውን ከእውነተኛው አምላክ ከሚመራ መልእክት ወይም ከተመሠረተ እውነት ጋር የሚቃረን ከሆነ ሊያጸድቀው እንደማይችል ያውቁ ነበር። ኤርምያስ 23:16፣ 17 እና ሕዝቅኤል 13:3 ከራሳቸው ምናብ የሚናገሩ ወይም የሐሰት ምቾት የሚሰጡ የሐሰት ነቢያትን ምሳሌዎች በማቅረብ መልእክቱ በእውነት ከእግዚአብሔር የመጣ መሆን እንዳለበት አጽንዖት ይሰጣሉ። በአዲስ ኪዳን ዮሐንስ 4:1-3 ወሳኝ የማጣሪያ ድንጋይ ነበር። የክርስቶስን ሥጋ መገለጥ የማይመሰክር መንፈስ ሁሉ ሐሰት ነው። ይህ የክርስቶስን ማንነት የሚመለከት መመርመሪያ ለትንቢታዊ ይገባኛል ጥያቄዎች የመጀመሪያ ማጣሪያ ሆነ። የትንቢት የማነጽ ዓላማን ቆሮንቶስ 14:3 ቢቀበሉም አባቶቹ የጋራ የማገነዘብ አስፈላጊነትን ቆሮንቶስ 29 እና የነቢዩን ፍሬ ከማቴዎስ 7:15-20 እንደ እውነተኛነት ተግባራዊ ማስረጃ አድርገው አጽንዖት ሰጥተዋል። የአጋቡስ ትንቢት ታሪካዊ ትክክለኛነት የሐዋርያት ሥራ 11:27-28 እንደ ማረጋገጫ የትንቢታዊ ፍጻሜ ቀጥተኛ የመጽሐፍ ቅዱስ ምሳሌ ሆኖ አገልግሏል። ለአባቶች እውነተኛ ትንቢት ቃል መቀበል ብቻ ሳይሆን ያ ቃል ከክርስቶስ ከሐዋርያዊ ትምህርት ጋር ፍጹም መጣጣሙን ማረጋገጥ እና ከሐሰተኛ ነቢያት አጥፊና አቅጣጫ ከሚያስቱ የይገባኛል ጥያቄዎች ጋር ተቃርኖ እውነተኛ መንፈሳዊ እድገት ማምጣቱን ያጠቃልላል። በሥርዓተ ሐሳብ ስልታዊ ስነ መለኮት ትንተና ስለ ነቢይነት መለያ ማስረጃ ሥርዓተ ሐሳብ ሲስተማቲክ ቴዎሎጂን ስለ ነቢይነት ማስረጃዎችን በጥንቃቄ ይገልጻል። ይህም የብሉይ ኪዳንና የአዲስ ኪዳን መሠረታዊ ነቢይነት ፍጹም መስፈርቶችንና ቀጣይነት ባለው የአዲስ ኪዳን የትንቢት ስጦታ ላይ የሚደረጉትን ይበልጥ ውስብስብ መመርመሪያዎችን ይለያል። ፍጹም ማስረጃዎች ለብሉይ ኪዳንና ለመሠረታዊ የአዲስ ኪዳን ነቢያት የዶክትሪን ንጽሕና መልእክቱ ከቀደሙት መለኮታዊ መገለጦች በተለይም ከተመሠረተው ሕግና ቀዳሚ ትንቢታዊ ቃል ጋር 100% ወጥ መሆን አለበት። ዘዳግም 13:1-5 ኢሳይያስ 8:20 ወደ ጣዖት አምልኮ ሊመራ ወይም ከእግዚአብሔር ከተገለጠው ማንነትና እውነት ጋር ሊቃረን አይችልም። ከኦርቶዶክሳዊነት የሚደረግ ማንኛውም መዛባት ወዲያውኑ የይገባኛል ጥያቄውን ያሳጣል። ፍጹም ትክክለኛነት ለትንቢታዊ ትንቢት ነቢይ በእግዚአብሔር ስም ትንቢት ከተናገረ እንደተነገረው በትክክል መፈጸም አለበት። ዘዳግም 18:20-22 ኤርምያስ 28:9 አንድ ጊዜ እንኳን አለመፈጸም የሐሰት ነቢይ መሆኑን ያረጋግጣል። ይህ ለትንቢታዊ ይዘቶች ፍጹም የአፈጻጸም ታሪክን ይጠይቃል። መለኮታዊ ምንጭ ነቢዩ መልእክቱን ከራሱ ሐሳብ ምናብ ወይም ከሌሎች መናፍስት ሳይሆን በእውነት በቀጥታ ከእግዚአብሔር መቀበል አለበት። ኤርምያስ 23:16 ሕዝቅኤል 13:3 ተግባራዊ ማስረጃዎች በተለይ ለቀጣይ የአዲስ ኪዳን የትንቢት ስጦታ ማነስ መምከርና ማጽናናት በእውነተኛው ቤተ ክርስቲያን ውስጥ የትንቢት ዋነኛው ዓላማና ፍሬ አማኞችን መገንባት ማበረታታትና ማጽናናት ነው። ቆሮንቶስ 14:3 ለቤተ ክርስቲያኒቱ ጤንነትና እድገት አስተዋጽኦ ማድረግ አለበት። ለሐዋርያዊ ትምህርት መጽሐፍ ቅዱስ መገዛት በአዲስ ኪዳን ቤተ ክርስቲያን ውስጥ የሚደረግ ማንኛውም ትንቢታዊ ንግግር ለሐዋርያዊ ትምህርት አሁን በመጽሐፍ ቅዱስ ውስጥ ለተደነገገው እና ለሌሎች መንፈሳዊ መሪዎች ሥልጣን መገዛት አለበት። ቆሮንቶስ 14:37 ገላትያ 1:8-9 የተጠናቀቀውን መገለጥ አይሽርም ወይም አይጭምም። የነቢዩ ባሕሪ ዋስትና ባይሆንም የነቢዩ ጽኑ የእግዚአብሔርን መምሰል ባሕሪና ፍሬ ከማቴዎስ 7:15-20 የእውነተኛነቱ ጠንካራ አመልካቾች ናቸው። ከመንፈስ ሥራ ጋር የሚጣጣም ነው። የጋራ ማገነዘብ በቤተ ክርስቲያን ውስጥ የሚደረጉ ትንቢታዊ ንግግሮች በሌሎች ጉባኤተኞች እንዲመረመሩና እንዲመዘኑ ይደረጋሉ። ቆሮንቶስ 14:29 ተሰሎንቄ 5:19-21 ይህ የሚያመለክተው ምንጩ መለኮታዊ ቢሆንም የስጦታው አቀራረብ ሊሳሳት የሚችልበት ሁኔታ መኖሩን ነው። በሥርዓተ ሐሳብ ደረጃ መሠረታዊው ገላጭ የሆነው የነቢይነት አገልግሎት መቋረጥ የሚከራከረው የቅዱሳት መጻሕፍት ኪያናን መጠናቀቅና ፍጹም ማስረጃዎቹ ሊደገሙ የማይችሉ በመሆናቸው ነው። ቀጣይነት ያለው ከስጦታ የሆነው ትንቢት የሚሠራው ይበልጥ ጥብቅ በሆኑ ተግባራዊ ማስረጃዎች ስር ሲሆን ለመጽሐፍ ቅዱስም የበታች ነው።
ዘዳግም 13:1 5 ከነቢይ ወይም ሕልም ቀላሚ በመካከላችሁ ቢነስ አትስሙት። አምላካችሁ እግዚአብሔር ሊፈትናችሁ ነውና ከሥርዓተ ሐሳባዊ የዶክትሪን መመርመሪያ ነቢይ ምልክቶችን ቢፈጽም እንኳ ወደ አንድ እውነተኛ አምላክ አምልኮ መምራት አለበት። ዘዳግም 18:20-22 ነገሩ ያልሆነ እንደሆነ ወይም ያልደረሰ እንደሆነ ያ ቃል እግዚአብሔር ያልተናገረው ነው። ነቢዩም በድፍረት ተናግሮታል። አትፍራው። ከሥርዓተ ሐሳባዊ ትክክለኛነት መመርመሪያ ትንቢታዊ ትንበያ 100% መፈጸም ያለበት የድርድር ያልሆነ መስፈርት ነው። ኤርምያስ 23:28 ከሕልም ያለው ነቢይ ሕልሙን ይናገር፣ ቃሌ ግን ያለው ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው ይላል እግዚአብሔር። ቃሌ እንደ እሳት እንደ መዶሻስ አይደለም ይላል እግዚአብሔር። ከሥርዓተ ሐሳባዊ መለኮታዊ ምንጭና ኃይል መመርመሪያ የእግዚአብሔር ቃል እንደ ሰው ሕልም ሳይሆን ልዩ ኃይለኛና እውነተኛ ነው። ኢሳይያስ 8:20 ወደ ሕግና ወደ ምስክር ቃል ተመለሱ፣ እንደዚህ ቃል ባይናገሩ እንጋት የላቸውም። ከሥርዓተ ሐሳባዊ የዶክትሪን ወጥነት መመርመሪያ ሁሉም ትንቢታዊ መልእክቶች ከተመሠረተው የተጻፈ መገለጥ ሕግና ምስክር ቃል ጋር መጣጣም አለባቸው። ሚልክያስ 2:7 የካህን ከንፈር ዕውቀትን ይጠብቃልና ሕዝቡም ከአፉ ሕግን ይፈልጋሉ። እርሱ የሠራዊት ጌታ የእግዚአብሔር መልእክተኛ ነውና። የነቢዩን ለእግዚአብሔር እውነት ያለውን ታማኝነት የሚመለከት እውነተኛ ዕውቀትን የመጠበቅና የማስተማር ሥርዓተ ሐሳባዊ መርህ። ቆሮንቶስ 14:29 ከነቢያትም 2 ወይም 3 ሆነው ይናገሩ ሌሎችም ይለዩ። በአጥቢያ ቤተ ክርስቲያን ውስጥ ያሉ ትንቢታዊ ንግግሮችን በጋራ የመመርመርና የመመዘን ሥርዓተ ሐሳባዊ መመሪያ ፍጹም የማይሳሳቱ እንዳልሆኑ ያመለክታል። ዮሐንስ 4:1-3 ከመናፍስትን ከእግዚአብሔር ሆነው እንደሆነ መርምሩ። ኢየሱስ ክርስቶስ በሥጋ እንደመጣ የሚመሰክር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ከሥርዓተ ሐሳባዊ የክርስቶስን ማንነት መመርመሪያ ለማንኛውም መንፈሳዊ ንግግር መሠረታዊ የዶክትሪን ማስረጃ። ገላትያ 1:8-9 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል ሌላ ወንጌል ቢሰብክላችሁ የተረገመ ይሁን። ከሥርዓተ ሐሳባዊ ፍጹም መመርመሪያ ከተመሠረተው ወንጌል ጋር የሚቃረን ማንኛውም መልእክት ከመልአክም ቢሆን የመልእክተኛው ሥልጣን ምንም ይሁን ምን ውድቅ መደረግ አለበት። ይህም የተጠናቀቀውን መገለጥ የበላይነት ያሳያል። ጴጥሮስ 2:1-3 ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በእናንተ ዘንድ ደግሞ ዳዕትን የሚያመጡ ኑፋቂዎችን አስቀድመው በስውር የሚያገቡ ሐሰተኛ አስተማሪዎች ይሆናሉ። በስግብግብነትም በተፈጠረ ቃል ይነግዱባችኋል። ከሐሰተኛ ነቢያትን በዶክትሪን መዛባትና በሙስና ዓላማ ባሕሪ ለይቶ የሚያሳይ ሥርዓተ ሐሳባዊ ማስጠንቀቂያ። ተሰሎንቄ 5:19-21 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙንም ያዙ። ከትንቢትን ከፍ አድርጎ ለመመልከት ነገር ግን ለጥብቅ መመርመሪያና ማገነዘብ እንዲቀርብ የሚያዝ ሥርዓተ ሐሳባዊ ትእዛዝ በአቀራረቡም ሊሳሳት የሚችል መሆኑን ያረጋግጣል። በሥርዓተ ሐሳብ ደረጃ የነቢይነት ማስረጃዎች ደረጃ የተደረደሩ ናቸው። ለመሠረታዊ ትንቢት ፍጹም መመርመሪያዎችና ቀጣይነት ላለው ትንቢት ተግባራዊ መመርመሪያዎች አሉ። ብሉይ ኪዳን ሥርዓተ ሐሳባዊ መሠረት ይሰጣል። ዘዳግም 13:1-5 ወደ ጣዖት አምልኮ የሚመራ ማንኛውም ትንቢት ምልክት ቢኖርም ዶክትሪን ንጽሕናን በማስቀደም ሐሰት እንደሆነ ይደነግጋል። ዘዳግም 11:22 ደግሞ ትንበያ 100% ትክክለኛነትን ፍጹም መስፈርት አድርጎ ያዘጋጃል። ኤርምያስ 23:28 የእግዚአብሔር ቃል ከሰው ምናብ የተለየ መሆኑን ሲያጎላ፣ ኢሳይያስ 8:20 ደግሞ ከሕግና ከምስክር ቃል ጋር ወጥነት እንዲኖረው ያዛል። ሚልክያስ 2:7 መለኮታዊ ዕውቀትን የመጠበቅን መርህ ያጠናክራል። በአዲስ ኪዳን ደግሞ ለቀጣይ ትንቢት የሚሆኑ ሥርዓተ ሐሳባዊ ማስረጃዎች እኩል ወሳኝ ናቸው። ቆሮንቶስ 14:29 የጋራ መመዘንን ያዛል። ይህም የአዲስ ኪዳን ትንቢት እንደተነገረ ፍጹም የማይሳሳት እንዳልሆነና ማገነዘብን እንደሚፈልግ ያሳያል። ዮሐንስ 4:1-3 የክርስቶስን ሥጋ መገለጥ የመመስከርን መሠረታዊ የክርስቶስ ማንነት መመርመሪያ እንደ ድርድር የማይሆን የዶክትሪን ማስረጃ ያቀርባል። ገላትያ 1:8-9 ወንጌልን የሚቃረን ማንኛውም መልእክት ከመልአክም ቢሆን በሥርዓተ ሐሳብ ደረጃ የተረገመ እንደሆነ ያስቀምጣል። ይህም የተመሠረተውን መገለጥ የበላይነት ያጎላል። ጴጥሮስ 2:1-3 በኩ ኑፋቄ እና በስግብግብነት የሚታወቁ ሐሰተኛ ነቢያትን ያስጠነቅቃል። ዶክትሪንና ባሕሪ መመርመሪያዎችን ይጨምራል። ተሰሎንቄ 5:19-21 አማኞች ከሁሉን ይፈትኑ ዘንድ በሥርዓት ያዛል። ይህም ከመልካም የሆነው ማለትም እውነተኛና የሚያንስ ብቻ እንዲያዙ ያረጋግጣል። ስለዚህ ሥርዓተ ሐሳብ ትንተና የመለኮታዊ መገለጥን ታማኝነት እየጠበቀ ለቀጣይነት ላለው ነገር ግን ሊሳሳት ለሚችል ትንቢታዊ ስጦታ ጥብቅና ባለብዙ ገጽታ ማስረጃዎችን ይፈልጋል። በታሪካዊ ሥርዓተ ሐሳብ ትንተና ስለ ነቢይነት መለያ ማስረጃ። በታሪክ እውነተኛ ነቢያትን መለየት ለቤተ ክርስቲያን የማያቋርጥ ፈተና ሆኖ ቆይቷል። በተለይም የአዲስ ኪዳን ቅዱሳት መጻሕፍት ካኖን
ከተጠናቀቀ በኋላ ታሪካዊው ሂደት የዶክትሪን ንጽሕናና ከአሁን ካለው ቅዱሳት መጻሕፍት ጋር ያለውን ወጥነት እንደ ዋነኛ ማስረጃ በማድረግ ጠንካራ ትኩረት ማሳየቱን ያሳያል። ይህም ከተአምራዊ ምልክቶች እንደ ወሳኝ መለያ ቀስ በቀስ እንዲኖሩ በብሉይ ኪዳን ታሪካዊ ትረካዎች በእውነተኛና በሐሰተኛ ነቢያት መካከል ያለውን ግጭት በተደጋጋሚ ያሳያሉ። የመጨረሻው ማስረጃም ብዙውን ጊዜ የቃላቸው መፈጸም ኛ ነገሥት 22:6-28 የሚክያስ ትንቢት ተፈጸመ ወይም በሐሰት በተናገሩት ላይ የተጣለው መለኮታዊ ፍርድ ኤርምያስ 14:14 ነበር። ነህምያ 6:12-14 የሐሰተኛ ነቢያት ፍርሃትን ለመትከል ወይም የእግዚአብሔርን ሕዝብ ለማሳት ያደረጉትን ታሪካዊ እውነታ ያሳያል። በአዲስ ኪዳን ቤተ ክርስቲያን ውስጥ እንደ አጋቡስ፣ የሐዋርያት ሥራ 11:27-28 ያሉ መሠረታዊ ነቢያት ትክክለኛ ታሪካዊ በሆነ መንገድ የተረጋገጠ ትንበያ ሲሰጡ፣ የክርስትና ማኅበረሰቦች ፈጣን እድገትም የትንቢታዊ ሥልጣንን የሚጠይቁ ግለሰቦችን መነሳት አስከትሏል። ቀደምት የኛው መቶ ክፍለ ዘመን የቤተ ክርስቲያን መመሪያ የሆነው ዲዳኬ 11:12 እውነተኛ ነቢያትን ለመለየት ወሳኝ ታሪካዊ ግንዛቤዎችን ይሰጣል። ለራሳቸው ገንዘብ መጠየቅ የለባቸውም። ተግባራቸው ከቃሎቻቸው ጋር መጣጣም አለበት። ትምህርታቸውም ከጌታ እውነት ጋር ወጥ መሆን አለበት። ይህ የሚያሳየው ከንጹሕ ተአምራዊ ምልክቶች ወደ ባሕሪ ምግባር በተለይም የዶክትሪን መጣጣም አጠቃላይ ግምገማ ታሪካዊ ለውጥ መኖሩን ነው። አዲስ ሥልጣን ያለው በስሜት የተሞላ ትንቢትን የሚገኝ ያለውን ቅዱሳት መጻሕፍትን የሚሻር ሆኖ የሚታየው የሞንታኒዝም እንቅስቃሴ በኛው መቶ ክፍለ ዘመን በታሪክ መወገዱ የቤተ ክርስቲያኒቱን ታሪካዊ አቋም አጠናክሮታል። እውነተኛ ትንቢት የተጠናቀቀውን ሐዋርያዊና ትንቢታዊ መገለጥ በፍጹም አይቃረንም ወይም አይጨምርም። ስለዚህ በታሪክ የነቢይነት ማስረጃዎች ከመጨረሻው መግለጫውን በቅዱሳት መጻሕፍት ውስጥ ካገኘው ከተቀበሉት እምነት ጋር የማይነጣጠሉ ሆነው ቀርበዋል። ኛ ነገሥት 22:6-28 የእስራኤልም ንጉሥ 400 የሚያህሉ ነቢያትን ሰበሰበ። ሚክያስም ሕያው እግዚአብሔርን ይጂ የምናገረውን ቃል ብቻ እናገራለሁ አለ እኮ። 400 ሐሰተኛ ነቢያት ካሉበት እውነተኛው ነቢይ ሚክያስን የሚያሳይ ታሪካዊ ዘገባ ከዚያም በተደረገው ጦርነት ሚክያስ የተናገረው ትንቢት መፈጸሙ በማስረጃ አረጋግጧል። ነህምያ 6:12-14 ከእግዚአብሔርም እንዳላከው ነገር ግን ጣቢያና ሰንባላጥ ቀጥረው በስሜ እንደተናገረ አወቁ። አምላኬ ሆይ ጣቢያንና ሰንባላጥን እነዚያንም ነቢያት እነዋዳያንም ሊያስፈራሩኝ ለፈለጉት እንደ ሥራቸው አስባቸው እኮ። ማገነዘብ የተደረገው በትንቢቱ ዓላማና ውጤት ላይ በመመስረት ሲሆን ይህም ፍርሃትን ለመትከል በሰው የተፈለሰ ፈንጂ ከመለኮት ያልተላከ መሆኑን ያሳያል። ኢሳይያስ 30:10 ራእይን ለሚያዩ ራእይ አትዩ፣ ለነቢያትም እውነተኛውን ትንቢት አትንገሩን። ነገር ተናገሩን፣ የሚያታልም ትንቢት ተናገሩልን የሚሏትን ከሰዎች ሐሰተኛ የሚያጽናና ትንቢቶችን ለመስማት የፈለጉበት ታሪካዊ ገለጻ እውነተኛ ነቢያት የገጠሟቸውን ጫናና የይዘት መመርመሪያን ያሳያል። ሰቆቃው ኤርምያስ 2:14 ነቢያትሽም ከንቱና አስመሳይ ራእይን አይተውብሻል፣ ኃጢአትሽን እንዲገልጡ መጥፎም ዕድልሽን እንዲመልሱልሽ አልተረዱም። ነገር ግን የከንቱነትንና የማሳሳትን ራእይ አይተውብሻል። ነቢያት ስለ ኃጢአት እውነት ባለመናገራቸውና የሐሰት ተስፋ በመስጠታቸው ላይ የቀረበ ታሪካዊ ክስ በመልእክታቸው ይዘትና ውጤት ላይ የተመሠረተ መመርመሪያ። ኤርምያስ 14:14 ከእግዚአብሔርም እንዲህ አለኝ፣ ነቢያት በስሜ ሐሰትን ይናገራሉ፣ እኔ አልላክኋቸውም፣ አላዘዝኋቸውምም፣ አልተናገርኋቸውምም። የሐሰት ራእይንና መዋርትን ከንቱንም ነገር የልባቸውንም ሽንገላ ይናገሯችኋል። መልእክቶቻቸው ከራሳቸው አታላይ ልቦና የመጡ እንጂ ከእግዚአብሔር ያልሆኑ ሐሰተኛ ነቢያትን የኮነነ ታሪካዊ ነቀፋ የመለኮታዊ ምንጭ እንደ ማስረጃ ወሳኝ መሆኑን ያሳያል። የሐዋርያት ሥራ 13:6-12 ጳውሎስ ከአስማተኛው ኤልማስ ጋር የገጠመው በጊዜያዊነት ዓይነ ስውር መደረጉ መለኮታዊ ኃይልን ያሳያልና የጳውሎስን ሥልጣን በሐሰተኛ ነቢይ ላይ ያረጋግጣል። ጳውሎስም ተብሎ የሚጠራ ሳውል መንፈስ ቅዱስን ተሞልቶ ትር ብሎ ተመለከተና አንተ የዲያብሎስ ልጅ ጊዜው እስኪደርስ ድረስ ፀሐይን እንዳታይ ዕውር ትሆናለህ አለው። ወዲያውም ጭጋግና ጨለማ ወደቀበት። አንድ ተአምራዊ ምልክት ሐሰተኛ ነቢይን ለማሳጣትና የእግዚአብሔርን እውነተኛ መልእክተኛ ለማረጋገጥ የተሰጠበት ታሪካዊ ክስተት። የሐዋርያት ሥራ 16:18 ጳውሎስ የባሪያይቱን የጥንቆላ መንፈስ ለየ። ወደ ጸሎት ስፍራም ስንሄድ ሟርት መንፈስ ያደረባት አንዲት ባሪያ ፊት ለፊት አገኘችን። ይህችንም እጅግ ቀን እያደረገች ጳውሎስ ተቸገረና ዘወር ብሎ መንፈሱን በኢየሱስ ክርስቶስ ስም ከእርሷ እንድትወጣ አዝሃለሁ አለው። በዚያን ሰዓት ወጣችው። ንግግሯ እውነት ቢመስልም የመንፈሱን ምንጭ ለይቶ የማወቅና የማውጣት ታሪካዊ ምሳሌ ሁሉም ከተፈጥሮ በላይ የሆነ ንግግር ከእግዚአብሔር አለመሆኑን ያሳያል። የሐዋርያት ሥራ 20:29-30 ከእኔ ከሄድሁ በኋላ ነጣቂዎች ተኩላዎች ወደ እናንተ እንዲገቡ በመንጋውም ላይ እንዳይራሩ አውቃለሁ። ደቀ መዛሙርትንም ከኋላቸው እየሳቡ የተገለበጠውን ነገር የሚናገሩ ሰዎች ከመካከላችሁ ይነሳሉ። ከጳውሎስ ስለ ወደፊት የሐሰት አስተማሪዎች ነቢያት ከቤተ ክርስቲያን ውስጥ ስለሚነችበት የሰጠው ታሪካዊ ማስጠንቀቂያ ንቃትና የዶክትሪን ማግለል
ዲዳኬ 11 7 12 ከመጽሐፍ ቅዱስ ውጪ ያለ ቀደምት የቤተ ክርስቲያን ጽሑፍ በመንፈስ የሚናገር ሁሉ ነቢይ አይደለም፣ የጌታን መንገድ ያለው ከሆነ ብቻ ነው። ስለዚህ በባሕሪያቸው የሐሰት ነቢይና ይታወቃሉ። እውነትን የሚያስተምር ከሆነ ግን የሚያስተምረውን የማይሠራ ከሆነ ሐሰተኛ ነቢይ ነው። ከእውነተኛ ነቢያትን ለመለየት በባሕሪ በምግባርና በትምህርትና በሕይወት ወጥነት ላይ የተመሠረተ ታሪካዊ መመርመሪያ ከቃል ወይም ከምልክቶች በላይ የሆነ ሁሉን አቀፍ መመርመሪያ ያሳያል። ራእይ 2:2 ከሥራህንና ድካምህን ትዕግሥትህንም አውቃለሁ፣ ክፉዎችንም ልትታገስ እንዳይቻልህ ሐዋርያ ነን የሚሉትንም ነገር ግን ያልሆኑትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ኤፌሶን ቤተ ክርስቲያን የማገነዘብ ችሎታዋን የሚያሳይ ታሪካዊ ውዳሴ፣ የሥልጣን፣ የይገባኛል ጥያቄዎችን፣ የትንቢትንም ጨምሮ የመመርመርን ታሪካዊ አስፈላጊነትና ተግባር ያሳያል። በታሪክ የነቢይነት ማስረጃዎች ለጥብቅ መመርመሪያ ተገዢ ሆነዋል። የብሉይ ኪዳን ታሪካዊ ዘገባዎች ወሳኝ መመርመሪያዎችን ያሳያሉ። የትንቢታዊ ቃላት መፈጸም ኛ ነገሥት 22:6 28 እና ዓላማዎችንና ምንጮችን መለየት ነህምያ 6:12-14 ኤርምያስ 14:14 ኢሳይያስ 30:10 እና ሰቆቃው ኤርምያስ 2:14 ነቢያት የሐሰት ወይም አሳሳች መልእክቶችን የተናገሩበትን ታሪካዊ ምሳሌዎች። በአዲስ ኪዳን ዘመን የሐዋርያት ሥራ 13:6 12 እና 16:16 18 የእግዚአብሔር ኃይል እውነተኛ መልእክተኞቹን በቀጥታ ያረጋገጠበትና የሐሰት መናፍስትን በግልጽ ማሳያዎች ያጋለጠበትን ታሪካዊ ምሳሌዎች ያሳያሉ። የሐዋርያት ሥራ 29:30 ሐሰተኛ ነቢያት ከቤተ ክርስቲያን ውስጥ እንኳ እንደሚነሱ የሰጠው ታሪካዊ ማስጠንቀቂያ የማያቋርጥ ንቃት እንደሚያስፈልግ ያሳያል። ወሳኝ በሆነ መንገድ ዲዳኬ 11:7-12 ቀደምት ቤተ ክርስቲያን እውነተኛ ነቢያትን ለመለየት የተጠቀመችባቸውን ተግባራዊ መመዘኛዎች፣ ጠቃሚ ታሪካዊ ግንዛቤዎችን ይሰጣል። የትንቢታቸው ይዘት ብቻ ሳይሆን ምግባራቸው አማች፣ ለምሳሌ ለግል ጥቅም አለመፈለጋቸው እና በትምህርታቸው አኗኗር ላይ ያላቸው ወጥነት ናቸው። ይህ ታሪካዊ እድገት የሚያሳየው ተአምራዊ ምልክቶች ማስረጃ ሊሆኑ ቢችሉም የሐዋርያት ሥራ 13:6-12 ለታሪካዊ ቤተ ክርስቲያን የመጨረሻና ዘላቂ ማስረጃዎች በክርስቶስና በሐዋርያት ላይ ባለው የዶክትሪን ታማኝነትና በተለይም የተጠናቀቀው የመጽሐፍ ቅዱስ ቅዱሳት መጻሕፍት እንደ አንድ ሥልጣን ያለው መስፈርት ሲሆን የነቢዩ ወጥነት ያለው የእግዚአብሔርን መምሰል ባሕሪ ዙሪያ ያጠነጥናል። በቃላት አገባብና በማብራሪያ ትንተና ስለ ነቢይነት መለያ ማስረጃ። የቃላት አገባብ ዋይቼከር ሬፔካኦ እና የማብራሪያ ኤችፖሴቶረኝ ትንተና ኪ ነቢይ ኩፕሮፕድስ የሚለውን የግሪክ ቃልና ተያያዥ ቃላትን በመመርመር በብሉይ ኪዳን ጽንሰ ሐሳቦች ላይ በመመስረት በአዲስ ኪዳን ውስጥ ለእውነተኛ ትንቢታዊ አገልግሎት የሚያስፈልጉትን ልዩ ከማስረጃዎች ለመረዳት ይረዳል። የፕሮፕድስ ዋና ትርጉም የሚናገር ወይም ሌላም ሲሆን መለኮታዊ ተመስጦንና መግባባትን ያመለክታል። ለትንቢታዊ ማስረጃዎች የቃላት አገባብና የማብራሪያ መስፈርቶች። መለኮታዊ ተመስጦ ምንጭ መልእክቱ ከሰው ፍቃድ፣ ምናብ ወይም ከሌሎች መናፍስት ሳይሆን በቀጥታ ከእግዚአብሔር የመጣ መሆን አለበት። ጴጥሮስ 1:21 ኤርምያስ 1:9 ከቃሌን በአፍ አድርጌአለሁ በቃላት አገባብ ደረጃ ፕሮፕድስ መለኮታዊ ንግግርን ያመለክታል። የዶክትሪን ንጽሕና ይዘት በማብራሪያ ደረጃ መልእክቱ በተለይም የኢየሱስ ክርስቶስን ማንነት ዮሐንስ 4:1-3 እና ወንጌልን ገላትያ 1:8-9 በሚመለከት ከእግዚአብሔር ከተመሠረተው መገለጥ ጋር ፍጹም መጣጣም አለበት። ወደ ጣዖት አምልኮ ሊመራ ወይም ከመሠረታዊ የክርስቲያን እውነቶች ጋር ሊቃረን አይችልም። ዘዳግም 13:5 ትክክለኛነት መፈጸም ትንቢታዊ ገጽታ ትንቢቱ ትንበያን የሚያካትት ከሆነ እንደተነገረው በትክክል መፈጸም አለበት። ዘዳግም 18:20-22 ኤርምያስ 28:9 በቃላት አገባብ ደረጃ የፕሮፕድስኪ የቅድመ ንግግር ገጽታ ፍጹም ትክክለኛነትን ይጠይቃል። ማነጽ፣ መምከር፣ ማጽናናት ዓላማ በማብራሪያ ደረጃ በአዲስ ኪዳን ቤተ ክርስቲያን የትንቢት ዋነኛው ዓላማ አማኞችን መገንባት፣ ማበረታታትና ማጽናናት ነው። ቆሮንቶስ 14:3 ገንቢ እንጂ አጥፊ ወይም ከፋፋይ መሆን የለበትም። ለሐዋርያዊ ሥልጣን መጽሐፍ ቅዱስ መገዛት ማንኛውም የአዲስ ኪዳን ትንቢት በማብራሪያ ደረጃ ለሐዋርያት ሥልጣን ላለው ትምህርት ቆሮንቶስ 14:37 የጌታ ትእዛዝ ከእና ለተጻፈው ቃል የበታች ነው። ራእይ 22:18-19 በቤተ ክርስቲያን መመዘንና መፈተን አለበት። ቆሮንቶስ 14:29 ተሰሎንቄያንስ 19:21 ስነ ምግባራዊ ባሕሪ ፍሬኩ በማብራሪያ ደረጃ የነቢዩ ሕይወትና ፍሬኩ ከእግዚአብሔርን መምሰልና ከእውነተኛ እምነት ጋር ወጥ መሆን አለበት። ይህም ውስጣዊ መንፈሳዊ ሁኔታቸውን ያሳያል። ማቴዎስ 7:15-20 እነዚህ መመዘኛዎች እውነተኛ ትንቢት የሚታወቀው በመለኮታዊ ምንጩ በእውነትነቱ፣ በማነጽ ዓላማውና ለበላይ ሥልጣን መጽሐፍ ቅዱስና የጋራ ማገነዘብ በመገዛቱ መሆኑን ያጎላሉ።
አሞስ 3:7 ከእርግጥ ነው ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ሳይገልጥ ምንም አያደርግም። የትንቢትን የመገለጥ ገጽታ በማጉላት እግዚአብሔር ዕቅዶቹን ለነቢያት የመግለጥ ሥርዓቱን ያብራራል። ኢሳይያስ 55:11 ከአፌ የሚወጣ ቃሌም እንደዚሁ ይሆናል፣ በከንቱ ወደ እኔ አይመለስም፣ ነገር ግን የሻሁትን ያደርጋል፣ የላኩትም ይከናወንለታል። ከእውነተኛ ትንቢትን የሚገልጽ የእግዚአብሔር የተነገረ ቃል ውጤታማነትና እውነትነት ያብራራል። መዝሙር 119:160 የቃልህ ድምር እውነት ነው፣ የጽድቅህም ፍርድ ሁሉ ለዘላለም ይኖራል። ትንቢትን ጨምሮ ሁሉም መለኮታዊ መግባባት በፍጹም እውነትና በዘላቂ ትክክለኛነት ላይ ያመሰርታል። ዘኍልቍ 12:6 በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ፣ በሕልምም እናገረዋለሁ። ለነቢያት የተለመዱትን የመለኮታዊ መገለጥ ዘዴዎች ያብራራል። ቀጥተኛ ከተፈጥሮ በላይ የሆነ መግባባትን ያመለክታል። ኤርምያስ 1:9 ከእግዚአብሔርም እጁን ዘርግቶ አፌን ዳሰሰኝ፣ እግዚአብሔርም እንዲህ አለኝ፣ እነሆ ቃሌን በአፍህ አድርጌአለሁ። የትንቢታዊ ንግግር መለኮታዊ ምንጭን በቃላት አገባብና በማብራሪያ ደረጃ ያሳያል። የእግዚአብሔር ቃል በትክክል በነቢዩ አፍ ውስጥ ይቀመጣል። ቆሮንቶስ 14:3 ትንቢት የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰዎች ይናገራል። በቤተ ክርስቲያን ውስጥ የትንቢትን ዋነኛ የሚያንጽ ዓላማ ያብራራል፣ ከንጹሕ መገለጥ ወይም ፍርድ ሰጪ ሚናዎች ይለየዋል። ቆሮንቶስ 14:37 ከማንም ነቢይ ወይም መንፈሳዊ ቢመስለው የምጽፍላችሁ የጌታ ትእዛዝ እንደሆነ ያውቅ። የመገዛትን ወሳኝ መመርመሪያ ያብራራል። እውነተኛ ነቢያት ሐዋርያዊ ትምህርትን እንደ ጌታ ትእዛዝ አድርገው ይቀበላሉና ይገዛሉ፣ ይህም በሥልጣን ላይ ቁጥጥር ይሰጣል። ዮሐንስ 4:1-3 ከመናፍስትንም ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚመሰክር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ፍጹም የሆነውን የዶክትሪን መመርመሪያ ያብራራል። የክርስቶስ ማንነት ዋነኛ ነው። የክርስቶስን ሥጋ መገለጥ የሚክድ መንፈስ ሐሰት ነው። ራእይ 22:18-19 የዚህን መጽሐፍ ትንቢት ቃል ለሚሰማ ሁሉ እመሰክራለሁ፣ ማንም በዚህ ላይ ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም ከዚህ ትንቢት ቃል የሚቀንስ ቢኖር እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ክፍል ይቀንስበታል። የተጠናቀቀውን ቅዱሳት መጻሕፍት በተለይም የራእይ መጽሐፍን መጨረሻ ያብራራል። ቀጣይ ትንቢት በዚህ ላይ መጨመር ወይም መቃረን እንደሌለበት ይጠቁማል። ይህም የሥልጣን መስፈርቱን ያጎላል። ማቴዎስ 7:15-20 ከውስጥ ግን ነጣቂዎች ተኩላዎች የሆኑ በግ ለብሰው ወደ እናንተ ከሚመጡ ከሐሰተኛ ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ግን ክፉ ፍሬ ያደርጋል። የኪው ፍሬ ወይም የባሕሪ መመርመሪያ ያብራራል። የነቢዩ ሕይወትና ምግባር ከእውነተኛ እምነት ጋር ወጥ መሆን አለበት እንደ ቁልፍ ማስረጃ። በቃላት አገባብ ደረጃ ፕሮፐርስ ለእግዚአብሔር የሚናገርን ያመለክታል፣ መለኮታዊ ተመስጦን ይጠቁማል። ለዚህ የብሉይ ኪዳን መሠረታዊ ጽንሰ ሐሳቦች በአሞስ 3:7 እግዚአብሔር ምስጢሩን መግለጡ እና ኤርምያስ 1:9 እግዚአብሔር ቃሉን በነቢዩ አፍ ማስቀመጡ ይታያሉ። የእግዚአብሔር ቃል ፍጹም እውነት መዝሙር 119:160 ኢሳይያስ 55:11 ለሁሉም ትንቢታዊ መልእክቶች መስፈርት ነው። ዘኍልቍ 12:6 ደግሞ ቀጥተኛ ከተፈጥሮ በላይ የሆኑ የመገለጥ ዘዴዎችን ያሳያል። በማብራሪያ ደረጃ አዲስ ኪዳን ግልጽ ማስረጃዎችን ይሰጣል። ቆሮንቶስ 14:3 የትንቢትን ዓላማ ማነጽ፣ መምከርና ማጽናናት እንደሆነ ይገልጻል። ይህም ትምህርትን ከሚያቋቁም ገላጭ ትንቢት ይለየዋል። ወሳኝ በሆነ መንገድ ቆሮንቶስ 14:37 የመገዛትን መመርመሪያ ያብራራል። እውነተኛ ነቢያት የሐዋርያዊ ትምህርትን የበላይ ሥልጣን ይቀበላሉ። 3 ክርስቶስን በሥጋ እንደመጣ የመመስከርን የድርድር የሌለበትን የዶክትሪን መመርመሪያ ይሰጣል። ራእይ 22:18-19 በአዲስ ኪዳን ቅዱሳት መጻሕፍት ውስጥ የትንቢታዊ መገለጥን የመጨረሻነትና የተዘጋ ባሕሪ ያብራራል። ይህም በኋላ የሚመጡ ትንቢቶች አዲስ ሥልጣን ያለው ዶክትሪን መጨመር ወይም መቃረን እንደሌለባቸው ያመለክታል። በመጨረሻም ማቴዎስ 15:20 የኪው ፍሬ መመርመሪያ ያብራራል። እውነተኛ ነቢያት እግዚአብሔርን በሚመስል ባሕሪያቸውና በአገልግሎታቸው መንፈሳዊ ውጤት እንደሚታወቁ ያሳያል። እነዚህ የተጣመሩ የቃላት አገባብና የማብራሪያ ግንዛቤዎች የመጽሐፍ ቅዱስ ትንቢት የሚረጋገጠው በመለኮታዊ ምንጩ በፍጹም የዶክትሪን ንጽሕናው ትንቢታዊ ከሆነ ትክክለኛነቱ በማነጽ ዓላማው ለመጽሐፍ ቅዱስ በመገዛቱና በነቢዩ እግዚአብሔርን በሚመስል ባሕሪ መሆኑን ያሳያል።